ባለፈው 15 ቀን ባለፈው ሳምንት ሌሎች እንግዶች በዚህ ስለነበሩ ለነሱ ጊዜ ሰጥተን ነው። በጣም ደግሞ የሚያያዝ ሐሳብ እግዚአብሔር ከዚህ ነገር ጋራ ሲናገረን እንደነበረ አይቻለሁ። እግዚአብሔር ታማኝ አምላክ ነው፣ ስሙ የተባረከ ይሁን። የእግዚአብሔር ሐሳብ አይጋጭ። በቃ መሆንና ማድረግ የሚገባንን ነገር ነው እግዚአብሔር ባለፈው ሳምንት በኃይል በዚህ ስፍራ ሲናገረን የነበረው። ስለዚህ እግዚአብሔርን እንባርካለን። በ15 ቀኑ ላይ ሐሳብ ግን ተነስቼ ያልጨረስነውን ምዕራፍ 5ን ከቁጥር 6 ጀምሮ ያለውን እስከ ቁጥር 19 ባለው ሐሳብ ውስጥ እግዚአብሔር የሚናገረንን ሌሎች ሐሳቦች እናያለን። ይሄንን ክፍል የምንማርበት ዋናው ዓላማ ህይወታችን እንዲሰራ ነው። ቅድም እንደተናገርኩት በዚህ ቃል መሰረት እግዚአብሔር ህይወታችንን እንዲያሰፋው ድንበራችንን እንዲያሰፋ ከምንፈልገው ሐሳብ ጋራ በተያያዘ ነገር ነው የጀመርነው። ይሄ ቁሳዊ ነገሩ ከቁሳዊ ነገር ውጪ መንፈሳዊ ህይወታችንንም እግዚአብሔር መስራት ይፈልጋል። የኛን መንፈሳዊ ህይወት ዋናው ደግሞ እሱ ነው። ይሄ መንፈሳዊ ነገር ካልተሰራ ሌላም ነገር እንኳን ብንሰራ ዋጋ የለውም። ስለዚህ በህይወታችንንም ስለመስራት ነው የምናስበው። መንፈሳዊ ህይወታችን እንዴት አድርጎ እንደሚሰራ በህይወታችንም ላይ የሚመጡትን ተግዳሮቶች በዚህ ውስጥ እናያለን፣ በቃል ውስጥ እናያለን። ከዛም አልፎ ደግሞ ለእግዚአብሔር ስራ ስንነሳ የሚመጡትን ተግዳሮቶች እንዴት አድርገን ደግሞ ያንን መቋቋም ማለፍ እንደምንችልም ይሄንን ሁለቱንም እናያለን። ስለዚህ ቃሉ ሰይፍ ነው፣ ሁለት አፍ ያለው ይላል አይደል? በዚህም በዛም ነው የሚሰራው። ይሄንን ህይወታችንን ይሰራል። ልንሰራ የምናስበውን ፕሮጀክታችንን ሁሉ በዛ ውስጥ እንዴት አይነት መከናወን ሊኖረን እንደሚገባ ማድረግ እንደሚገባን ሁለቱንም እየሰራ ይሄዳል እግዚአብሔር ቃል ማለት ነው። ስለዚህ በዛ መንፈስ እዩት፣ ስታዩ ለራሳችሁም ተማሩ። እንደገና በእግዚአብሔር ስራ ውስጥ ደግሞ የሚያስፈልጋችሁን ነገር እግዚአብሔር እየጨመረ ይናገራል። ስሙ የተባረከ ይሁን። ኦኬ፣ ከቁጥር 6 ጀምሮ ያለውን አነባለሁ። ነህምያ ምዕራፍ 5 ከቁጥር 6 ጀምሮ። እኔም ጩኸታቸውንና ይህን ቃል በሰማሁ ጊዜ እጅግ ተቆጣሁ። ነህምያ ነው የሚናገረው። በልቤም አሰብኩ፣ ታላላቆቹንና ሹማምንቱንም ሁላችሁ እያንዳንዳችሁ ወለድ ትወስዳላችሁ ብዬ ተጣላኋቸው። ትልቅም ጉባኤ ሰበሰብኩባቸው። እኔም ለአሕዛብ የተሸጡትን ወንድሞቻችንን አይሁድን በፈቃዳችን ተቤዠን፣ እናንተስ ወንድሞቻችሁን ትሸጣላችሁን? እነሱ ስለ እኛ የተሸጡ ይሆናሉን አልኋቸው። እነሱም ዝም አሉ፣ መልስም አላገኙም። ደግሞም አልሁ፣ የምታደርጉት ነገር መልካም አይደለም። ጠላቶቻችን አሕዛብ እንዳይሰድቡን አምላካችንን በመፍራት ትሄዱ ዘንድ አይገባችሁምን? እኔም ደግሞ ወንድሞቼም ብላቴኖቼም ገንዘብና እህል ለእነርሱ አበድረናል። እባካችሁ ይህን ወለድ እንተውላቸው። እርሻቸውንና ወይራቸውንም ቤቶቻቸውንም ከእነርሱ የወሰዳችሁትን ገንዘብና የእህሉን ወይን ጠጁንና የዘይቱን 100 እጅ 1 እጅ እባካችሁ ዛሬ መልሱላቸው። እነርሱም እንመልስላቸዋለን፣ ከእነርሱም ምንም አንሻም፣ እንደተናገርክ እንዲሁ እናደርጋለን አሉ። ሃሌሉያ። ካህናቱንም ጠርቼ እንደዚህ ነገር ያደርጉ ዘንድ አማልኋቸው። ደግሞም ልብሴን አራገፍኩና ይህን ነገር የማያደርገውን ሰው ከቤቱና ከስራው እንዲሁ እግዚአብሔር ያራግፈው፣ እንዲሁም የተራገፈና ባዶ ይሁን አልኩ። ጉባኤውም ሁሉ አሜን አሉ፣ እግዚአብሔርንም አመሰገኑ። ሕዝቡም እንደዚህ ነገር አደረጉ። ንጉሡም በይሁዳ ምድር ላይ አለቃ እሆን ዘንድ ካዘዘኝ ጀምሮ ከንጉሡ ከአርጤክስስ ከ20ኛው ዓመት እስከ 32ኛው ዓመት ድረስ 12 ዓመት ያህል እኔና ወንድሞቼ ለአለቃ የሚገባውን ስንቅ አልበላንም። ከእኔ አስቀድመው የነበሩት አለቆች ግን በሕዝቡ ላይ አክብደው ነበር። ስለ እንጀራውና ስለ ወይኑ 40 ሰቅል ብር ይወስዱ ነበር። ሎሌዎቻቸውም ደግሞ በሕዝቡ ላይ ይሰለጥኑ ነበር። እኔ ግን እግዚአብሔርን ስለፈራሁ እንዲህ አላደረግኩም። ደግሞም አጥብቄ ቅጥሩን ሰራሁ፣ የቅጥሩን ስራ ሰራሁ፣ እርሻም አልገዛንም። ብላቴኖቼም ሁሉ ወደዚያ ወደ ስራው ተሰበሰቡ። ወዴት ተሰበሰቡ? ወደ ስራው። ደግሞም በዙሪያችን ካሉት አሕዛብ ወደ እኛ ከመጡት ሌላ ከአይሁድና ከሹማምንቱ 150 ሰዎች በገበታዬ ነበሩ። ከወፎችም በቀር ለአንድ ቀን 1 በሬና 6 የሰቡ በጎች በ10 ቀንም የብዙ ልዩ ልዩ አይነት የወይን ጠጅ ይዘጋጅልኝ ነበር። ነገር ግን አገዛዝ በሕዝቡ ላይ ከብዶ ነበርና
ለአለቃ የሚገባውን ስንቅ አልሻም ነበር። አምላኬ ሆይ ለዚህ ሕዝብ ያደረግኩትን ሁሉ ለበጎነት አስብልኝ። እስቲ እንጸልያለን። የሚገርም ሰው ነው ይሄ ሰው። እግዚአብሔር በዘመናት መካከል ታላቅ አምላክ ስለሆነ እንደዚህ አይነት ልብ ያላቸው ሰዎች አሁንም ያስነሳል። ሃሌሉያ። ልባችንን ይቀይራል እግዚአብሔር፣ አእምሯችንን ይቀይራል። እኛንም እግዚአብሔራዊ ያደርገናል። የእግዚአብሔር ሐሳብ ተካፋዮች። ሃሌሉያ። ቸር የሆንክ አምላካችን እግዚአብሔር አባት ስምህን እንባርካለን። ያንተ መልካም ሐሳብ በዚህ ጉባኤ መካከል እንዲፈጸም እኔ በጌታ በኢየሱስ ስም ጸልያለሁ። ጌታ እግዚአብሔር ሕይወት እንዲሰራ ጸልያለሁ። መንፈሳዊነት እንዲሰራ ጸልያለሁ። ጌታ እግዚአብሔር መንፈሳዊነታችን እንዳይሰራ፣ ሕይወታችን ባንተ አቅጣጫ ባንተ ፈቃድ ውስጥ እንዳይሄድ በአንድም በሌላ የሚሟገት ማንኛውም የጠላት ተጽዕኖ በጌታ በኢየሱስ ክርስቶስ ስም የተመታ እንዲሆን ጸልያለሁ። ቃሉን ላከ ፈወሳቸው ተብሎ እንደተጻፈ ቃል ይፈውሰን። አስተምርሃለሁ እንዳልክ አስተምረን ጌታ እግዚአብሔር። ከህይወታችን መነቀል ያለባቸው ነገሮች፣ ከጉባኤያችን መነቀል ያለባቸው ነገሮች ጌታ እግዚአብሔር፣ ካካሄዳችን ከመንፈሳዊነታችን ፊት መነሳት ያለባቸው ነገሮች ሁሉ በጌታ በኢየሱስ ስም የተነሱ ይሁኑ። እኛም በፈቃዳችን ለሐሳብህ ለመገዛት ጌታ እግዚአብሔር ልባችን የተሰጠ መንፈሳችን ለዚህ ነገር የሰላ እንዲሆን በጌታ በኢየሱስ ስም ጸልያለሁ። ይህን ጉባኤ ባርክ። ቃልህን ጌታ እግዚአብሔር አባት ሆይ እንደሚገባ ለማስተላለፍ አቅም እንድትሆነኝ ጸልይኩ በጌታ በኢየሱስ ስም አሜን። ነው አሜን። ጌታ ይባርካችሁ። ባለፈው ሳምንት ያቆምንበት ሐሳብ በጩኸት ሐሳብ ላይ ነው። በአካሉ ውስጥ በዚህ እነዚህ ሰዎች መካከል የተነሳው ችግር እንዴት እንዳስጮሃቸው፣ በመካከላቸው የተፈጠረው ውስጣዊ በሽታ ጩኸት እንደፈጠረ፣ ሴቶቹ በሙሉ ተነስተው በአደባባይ ለመጮህ እንደመጡ በሚናገረው ሐሳብ ላይ ነው ፖዝ ያደረኩት ባለፈው 15 ቀን ማለት ነው። እና እነዚህን ሴቶች በዚህ ክፍል ላይ የምታዩዋቸውን ሴቶች በጣም አደንቃለሁ። የሚገርም ነገር ነው። ምክንያቱም በዛን ዘመን ሴቶች በአደባባይ ስራ ላይ የማይወጡበት ጊዜ ነበር። ይሄ ግን የእግዚአብሔር ስራ ስለሆነ፣ የቅጥር ስራ ስለሆነ፣ የህልውና ጉዳይ ስለሆነ ሴቶችም ተሰልፈው ታያላችሁ። በጣም የሚገርም ነገር ነው። አንዩዥዋል ነው። ወንዶች ነበሩ ለዚህ አይነት ስራ መውጣት የሚገባቸው። ነገር ግን እነሱንም ቀሰቀሰ ይሄ ነገር። ዛሬም ይቀሰቅሳል። ጌታ የተባረከ ይሁን። አሁን ወንድ የለም ሴት የለም፣ ሁሉም በክርስቶስ አንድ ነን። ጌታ የተባረከ ይሁን። አንድ ነን። በዛን ዘመን ግን በጣም ከባድ ነበር። ተቀስቅሰዋል። አሁንም ይሄን መስራት ያለባቸው እነከሌ ናቸው ብለን የምንቀመጥበት አይደለም የእግዚአብሔር ስራ። እግዚአብሔር ይቀስቅሰን ብቻ። የእግዚአብሔር መንፈስ ይቀስቅሰን እያንዳንዳችንን እና ያ በተቀሰቀስንበት መቀስቀስ ደግሞ የእግዚአብሔርን ነገር ማድረግ ስለምንችል ማለት ነውና ለጩኸት ወደ አደባባይ እንደወጡ እንመለከታለንና ሬዚስት አላደረጉም። እንዳውም ከወንዶቹ ጩኸት የነሱ ጩኸት ነው የተሰማው። ለማንኛውም ሴቶች ከጮሁ በኃይል ነው የሚጮሁት አይደለም እንዴ? ድምጻቸው ኃይለኛ ነው። ወደ እግዚአብሔርም ሲጮሁ እንደዚሁ ነው የሚሰማው። ብዙ ጸላዮች ሴቶች ናቸው። በጣም የሚገርም ነገር አሁን በሚኖረን የጸሎት ጊዜያቶች እንኳን ብዙ የሚመጡት ሴቶች ናቸው የሚጸልዩት፣ ሴቶች ናቸው የሚጮሁት። ሴቶች አሁንም ጩሁ፣ ድምጻችሁ ይሰማል በጌታ በኢየሱስ ስም። መጮህ አለብን፣ በእግዚአብሔር ፊት ድምጻችንን ማሰማት አለብን ማለት ነው። እና ይሄንን ነገር ሬዚስት አናደርግም። ከዚህ በላይ መፍትሄ ሊሰጥ የሚችል ሰው በመካከላችን ስላለ ብለው ይህንን ድምጻቸውን ሊያሰሙ እንደወጡ ትመለከታላችሁና ስለ ግፍ ስለ መከራ ደግሞ መጮህ አለብን። አንዳንድ ጊዜ ብዙ ትክክል ያልሆኑ ነገሮች እየተሰሩ እየተመለከትን በመንግስት ጸጥ የምንልባቸው ነገሮች አሉ። በትክክለኛው ቦታ በትክክለኛ ሰዓት ግን ጩኸታችንን ማሰማት አለብን። ለምን? መፍትሄ የሚሰጥ እግዚአብሔር አለ። ከኛ ጩኸት ጋር አብሮ የሚወጣና መፍትሄ የሚያመጣ እግዚአብሔር ስላለ ማለት ነው። እኛም ስንጮህ እግዚአብሔርን ይዘን ነው የምንጮህ። በእግዚአብሔር ጩኸት ነው የምንጮህ። የእግዚአብሔርን ጩኸት ነው የምንጮህ። ስለዚህ ያ ጩኸት ደግሞ በእግዚአብሔር ዘንድ ሲደርስ ግፍን ያቆማል። ጌታ የተባረከ ይሁን። ለዚህ ነው ስለ አገራችን እንጸልያለን፣ ስለ ምድራችን እንጸልያለን። ግፍ፣ የተለያዩ ነገሮች ሲከናወኑ የኛም ጩኸት መሰማት አለበት። ይሄ የኛም እጅ ያስፈልጋል እንጂ እኛ ክርስቲያን ነን፣ በሰማይ ቤት አለን፣ የፈለገው እንጫጫ ብለን የምንቀመጥ ሰዎች አይደለንም። ይሰማናል፣ የሁሉም ግፍ ይሰማናል። ስለዚህ እኛም ጩኸታችንን አብረን እናሰማለን። ስለተሰደዱ በወንጌልም ምክንያት በመከራ ስላሉ
ስለሚጨቆኑ ሰዎች፣ በረሃብ ስለሚሰቃዩ ሰዎች አንጮህም እንዴ? እግዚአብሔር ለነሱም እንዲራራ እንጮሃለን። ያ ርህራሄ በእኛ ውስጥ መቀመጥ አለበት። ስለዚህ በመንፈሳዊ ውጊያ እንደዚህ አይነቶቹን ጩኸቶች በእግዚአብሔር ፊት እናቀርባለን ማለት ነው። እግዚአብሔር ሴቶችን ስላስነሳልን በዚህም ዘመን የሚጮሁ ሴቶች ስላሉ እንደነ ሐና እንደዛች ሰንፍቃዊት ሴት የተባለችው ስትላቸዋለች። ዝም በይ ስትባል ለእናንተ ዘር አይደለም እንዳውም የመጣሁት ብሎ ጌታ ሲገስጻት ኖ አለች። በቃ ልጆች ከጌቶቻቸው ፍርፋሪ እኮ ይወስዳሉ ብላ የጌታን ልብ ነካች። እና በዘመናችንም እግዚአብሔር የጌታን ልብ የሚነኩ ሴቶች ያስነሳልን። በእውነት የሚጮሁ ትክክለኛ ጩኸት የሚጮሁ ጌታን የሚያስቆሙ እንደ በርጠሚዎስ ኃይለኛ ጩኸት ነው የጮኸው። እሱም አይደለም በጣም ነው የጮኸው። እና ጌታ አምጡት አለ። ከዛ ሁሉ ድብልቅልቅ ካለ ጩኸት መካከል ወይም ሰውና ጉባኤ መካከል የበርጠሚዎስ ጩኸት ሰንጥቆ ለኢየሱስ ተሰማ። ጌታ የተባረከ ይሁን። ይሰማል። የውስጣችን ትክክለኛ ጩኸት ካለ ጌታ ይሰማዋል ያንን እና ደግሞ ይራራልናል። አሁን ጩኸት ብቻ ሳይሆን እንደሚያደርገው ደግሞ አምነንና ልክ አመጡት ይላል አይደለም። በርጤሜዎስን ይዘው ኢየሱስ ጋር ሲያደርሱት ምንድነው የምትፈልገው ሲባል የጩኸቱን ጉዳይ ያውቀዋል። ያስጮኸውን ነገር ተናገረ። በዛኑ ሰዓት ደግሞ ተፈወሰ። ጌታ የተባረከ ይሁን። ጩኸቱ ከላዩ ላይ ተነሳ። ለምን? መፍትሄ ሰጪው ጋር ስለመጣ ማለት ነው። እና ችግሩ ጉዳያችን በጣም ስር የሰደደ በቃ ሊውጠን የደረሰ ነገርም ቢሆን ጩኸታችን እግዚአብሔር ጋር ከደረሰ ነገሩ ይቀየራል። ጌታ ይባረክ። ብቻ መጮህ ነው፣ በትክክል መጮህ ነው፣ እንደ ቃሉ መጮህ ነው። የልብን ጩኸት እግዚአብሔር ይሰማና ሰማይን ቀዶ ይወርዳል። አሜን ነው ወይ? ለአንድ ሰው በቃ በትክክል ለጮህ ለአንድ ሰው ሰማይ ተከፍቷል። አይደለም እንደ ኤልያስ እንደኛ ሰው ነበረ ብሎ ይናገራል እግዚአብሔር ጋር። እንደኛ ሰው ነበር፣ በቃ እንደኛው የነበረ ሰው ነው። ግን ኃይለኛ ጩኸት ጮኸ፣ በቅናት ጩኸት ጮኸ እና ሰማይ ይዘጋል። ሰማይ ተዘጋ። የሚገርም ነው። ምድር ከሰማይ የሚወርድ ዝናብ ምን ሆነ? ተከለከለ፣ ቆመ። ከዛ ደግሞ ሰማይ ይከፈት ብሎ ደግሞ ሌላ ቀን መጣና ከ3 ዓመት ተኩል በኋላ ይሄ ጨዋታ ይመስላል። ግን እግዚአብሔርን እንዴት ቢያቀው ነው? እንዴት ቢወደው ነው? እንዴት ከእግዚአብሔር ጋር የጸና ግንኙነት ቢኖረው ነው ይሄ ሰው? ከዛ መልሶ ሲጮህ ደግሞ አሁን ደግሞ ተከፈተለት። እግዚአብሔር ጩኸታችንን በቃ ሰማይ የሚያስከፍት በመሆን ይቀይርልን። በእውነት እኛም ትክክለኛ ጩኸት መጮህ እንድንችል በቃ የልባችንን ጩኸት መጮህ እንድንችል እግዚአብሔር ይርዳን። አሁን ወደ ነህምያ ሐሳብ ገባለሁ። ከዛ ቀጥሎ ያለው ወደ ቁጥር 6 ሐሳብ ነው የሚሄደው። ምንድነው የሚለው? እኔም ጩኸታቸውን ይሄንን ጩኸት በሰማሁ ጊዜ ምን አደረግኩ ነው የሚለው። እንዴት ተቆጣሁ ነው የሚለው። እጅግ ተቆጣሁ አላችሁ። ቁጥር 6 ይታያቸዋል አይደል? ጩኸታቸውን ይህን ቃል በሰማሁ ጊዜ ምን ሆንኩ? አትናገሩም እንዴ? ምን ሆንኩ? እጅግ ተቆጣሁ አለ። ነገሩ በጣም ገነፈለ ማለት ነው። በውስጡ አሁን አንድ አገልጋይ ሆኖ አንድ መሪ ሆኖ መሆን የማይገባውን ካራክተር ነው ሲያሳይ የምትመለከቱት በዚህ ቦታ ማለት ነው። ስለዚህ ይህ ቁጣ ከመንፈሳዊ ቅናት ገንፍሎ የወጣ ቁጣ ነው። እንዴት በእኛ ህዝብ መካከል በራሳችን ህዝብ መካከል እንደዚህ አይነት ግፍ ይከናወናል ብሎ ነው በጣም የተቆጣው ነህምያ በዚህ ቦታ ማለት ነው። ይሄ ቁጣ የነህምያ ቁጣ ብቻ አይደለም፣ የእግዚአብሔርም ቁጣ ነው። በዚህ ሰው ውስጥ ሆኖ እግዚአብሔር ራሱ ነው የሚቆጣ ያለው። ይሄ ነገር ልክ አይደለም እያለ ያለው ማን ነው? እግዚአብሔር ነው በውስጡ በዚህ ሰው ውስጥ እየተቆጣ ያለው። እንደዚህ ይመስለኛል ያልጠበቀውን ነገር ስለሰማ የሆነው ማንነት ሲገለጽ ነው የምትመለከቱት። ከውስጡ ገንፍሎ ሲወጣ ነው የምትመለከቱት። አንዳንዴ የእግዚአብሔር ሰዎች መንፈሳዊ ቁጣ ይቆጣሉ። የእግዚአብሔር ሰዎች ይቆጣሉ፣ የእግዚአብሔርን ቁጣ ይቆጣሉ። ይሄ ልክ አይደለም ይላሉ፣ ይገስጻሉ። እግዚአብሔር የሚገስጸው ሰው ደግሞ የተባረከ ነው ይላል እግዚአብሔር ቃል። የተባረከ ነው። ጌታ የተባረከ ይሁን። ከምንጠፋ ገብቷቸው በራሳችን መንገድ ሄደን ተበላሽተን ከምንቀር እግዚአብሔር ተቆጥቶ ቢመልሰን ይሻለናል። ተቆጥቶ ቢመልሰን ይሻለናልና እግዚአብሔር ተቆጥቷል፣ ይቆጣል በተለያዩ ጊዜያት። ጌታ ኢየሱስ ክርስቶስ ራሱ ተርቦ አንድ ዛፍ እንደረገማት ትመለከታለች። በጣም ለምለም ትመስል ነበረ። በዛ ያቺ የበለስ ዛፍ ይናገራል። ማቴዎስ ወንጌል ምዕራፍ 21 ቁጥር 18 እና 19 ላይ ስትመለከቱ አጠገቧ ደረሰና ሊበላ ፈልጎ ሲያት ምንም ነገር የለበት፣ ተቆጣት፣ ረገማት ብሎ ይናገራል። ረገማት። ከዛ እስከነስሯ ደረቀች ብሎ ይናገራል። ያቺ ዛፍ
ተመልሶ ሲመጡ ደቀ መዛሙርቱ ይህች እኮ ቅድም የረገምካት ዛፍ ናት ብለዋል። ጌታ በጣም ተቆጥቶ ነበር ማለት ነው። ፍሬ ለዘላለም አይገኝብሽ አላት። ማፍራት ነበረብሽ፣ ለምንድን ነው ያላፈራሽው ብሎ ዛፏን ረገማት። ሰው ቢሆን አስቡን ይነዳል ማለት ነው። ሰው ቢሆን ኖሮ በዛው ላይ ሲነድ ነበር የምናየው። ሰው ላይ ቢሆን ኖሮ ያ ነገር ማለት ነው ውስጧ ነው የተቃጠለው፣ ደረቀች ብሎ ይናገራል። ለማንኛውም እግዚአብሔር ቁጣ አለው። እኛም እንቆጣለን። የእግዚአብሔር ሰዎች የሆኑ ሰዎች እንቆጣለን። እንዳውም የእግዚአብሔር ቃል ምን ይላል? ኤፌሶን ምዕራፍ 4 ቁጥር 26 ላይ ተቆጡ ይላል። ስትቆጡ ስትነዱ ግን እንዳትውሉ ይላል። ደግሞ ተቆጡ ኃጢአትንም አታድርጉ፣ በቁጣችሁ ላይ ምን አይግባ? ፀሐይ አይግባ፣ ለዲያብሎስም ፈንታ አትስጡት ይላል። አንዳንድ ሰዎች በጣም ተቆጮች ነን ብለን በቃ ስንንተከተክ ሁሉ ጊዜ ተቆጭ እንሆናለን። እሱ ደግሞ አይሰራም። የሚያስቆጣ ነገር ላይ ተቆጣን መመለስ ደግሞ አለብን። ወደ ቦታችን መመለስ አለብን። ያንን ነገር ወደሚስተካከልበት እንጂ በቃ ስንቆጣ ሁሉ ጊዜ ደግሞ ተቆጪ ነኝ በቃ በቁጣ ተቀብቻለሁ የሚል ሰው ካለ ተው። እንደሱ የለም። የሚያስቆጡ ነገሮች፣ ጥያቄ የሚያስነሱ ነገሮች ሲኖሩ በዛ ልክ የሆነ ነገር ማሳየት እንችላለን ማለት ነው። ግን ኃጢአትን አታድርጉ ይላል። ተቆጡ፣ ኃጢአትን አታድርጉ፣ በቁጣችሁ ላይ ደግሞ ፀሐይ አይግባ። ቀኑ ሙሉ በቃ ስትቆጡ አትዋሉ። ተመለሱ፣ አስረዱ፣ ነገሩን አብራሩ። ለዲያብሎስ ደግሞ ፈንታ አትስጡት። በቁጣችሁ ምክንያት ሰይጣን እድል ፈንታ እንዳያገኝ። ገብታችኋል? አንዳንድ ሰው ተቆጥቶ ሰው ይመታል፣ ይደባደባል፣ ሌላም ነገር ውስጥ እላፊ ነገር ውስጥ ይገባል። በዛ ነገር ውስጥ ማን እድል ፈንታ አገኘ? ዲያብሎስ። እግዚአብሔር ይገስጸው። አያገኝም በእኛ ፈንታ ውስጥ። በእኛ ውስጥ እንዳያገኝ ደግሞ እኛ ይህንን መጠንቀቅ እንዳለብን ይናገራል። ነህምያ እስከዚህ ምዕራፍ ድረስ ስትመለከቱት ከጠላት የሚመጡትን ማስፈራሪያዎችና ተግዳሮቶች ሁሉ በጸሎት መልስ ባለመስጠት የሕዝቡንም ልብ ከአምላካቸው ጋር በማያያዝ በማበረታታት በስራው ላይ ያለውን ትጋት እንዳይስተጓጎል ሲጠነቀቅ ነው የምትመለከቱት። በጣም ሲቆጣታዩም እስካሁን ድረስ ማለት ነው። አሁን ግን በጣም ይሄ ሌላ እንትን ነው ማለት ነው። ሌላ ደረጃ ነው። አሁን በቁጣ ሲነሳ ትመለከታላችሁ። ያልጠበቀውን መንፈሱን የሚያስቆጣ ነገር የሰማ ይመስለኛል። በእግዚአብሔር ስራ ውስጥ እንደዚህ አንዳንዴ ያልጠበቅነውን ነገር እንሰማለን፣ እናያለን። ያኔ ቁጣ ሊመጣ ይችላል እና በዚህ ቦታ ነህምያ ውስጥ ሆኖ የተቆጣው ቅድም እንዳልኳቸው እግዚአብሔር ነው። እኛ በምንሰራው በደልና ኃጢአት ደግሞ በእግዚአብሔር ቁጣ ስር እንዳንወድቅ እንዳንጠፋ የእርሱን ቁጣ የሚያበርድ የእግዚአብሔር ልጅ በመካከል እየገባ ነው እንጂ ብዙ ጊዜ እግዚአብሔርን የሚያስቆጣ ነገር እናደርጋለን። ብዙ ጊዜ ይመጣል። ግን በዛ ቁጣ አማካይነት በእኛ እግዚአብሔርን ባስቆጣንበት ቁጣ ልክ መዓት እንዳይመጣብን መካከል የሚገባ አለን። ጌታ የተባረከ ይሁን። ማን ነው እሱ? ኢየሱስ ክርስቶስ። እሱ በእግዚአብሔር ቁጣ መካከል ስለገባ ያንን ቁጣ እያበረደልን ነው በሰላም ያለ ነው። ጌታ የተባረከ ይሁን። ካልሆነ እንደ ቁጣው ቢሆን ኖሮ እንጠፋ ነበረ፣ ምድር ትጠፋ ነበረ። መካከል የሚገባ አለን። ስለዚህ አሳዝነናል፣ በቃ ራራላቸው እያለ የሚማልድልን አለ። ጌታ የተባረከ ይሁን። ለማንኛውም እግዚአብሔር ፍቅር ነው። ይምራል፣ ይራራል፣ ይታገሳል፣ ይቆጣል፣ ይቀጣልም ደግሞ። ይህንንም ማወቅ አለብን። እግዚአብሔር ይቆጣል፣ እግዚአብሔር ይቀጣል። እኔ ይህንን አይቻለሁ በዘመኔ ውስጥ። እግዚአብሔር አሁን ብዙ ጊዜ ስለ እግዚአብሔር ምሕረት ስለ እግዚአብሔር ፍቅር ብቻ ነው። ኖ እግዚአብሔር ይቆጣል። ቀደም እንዳልኳችሁ እንዳውም ዕብራውያን ምዕራፍ 12 ከቁጥር 5 እስከ 6 ላይ ምን ይላል? ልጄ ሆይ የጌታን ቅጣት አታቃልል፣ በሚገስጽህም ጊዜ አትድከም። ጌታ የሚወደውን ይቀጣዋልና የሚቀበለውንም ልጅ ሁሉ ይገርፈዋል ብሎ ይናገራል። የሚቀበለውንም ልጅ አሁን በመጽሐፍ ቅዱስ የተጻፈ ነው። ብዙ ጊዜ ግን አንሰማውም። ይሄን መስማት መገረፍ ስለማንፈልግ መስማት አንፈልግም። ግን አልፍም እንደ በህይወታችን ውስጥ እንደዚህ አይነት ነገር ያልፋል። ቅጣት ያልፋል። የእግዚአብሔር የሆነ ተግሳጽ ያልፋል እና እግዚአብሔር በሚገስጽህ ጊዜ ግን ግሰጻውን አታቃል ብሎ ይናገራል። ጌታ እግዚአብሔር አባቶ ይቅር በለኝ ብሎ አሁን ልክ እንደ ዳዊት ሰሚት ማድረግ መውረድ በእግዚአብሔር ፊት ምሕረቱ በእኛ ላይ እንዲበዛ የምንጠይቅበት ጊዜ ነው ማለት ነው። ልክ ቁጣው ሲመጣ እግዚአብሔር ደግሞ ይመለሳል። እንደ አባት ነው፣ በርህራሄ ነው የሚቆጣው እንጂ ሊያጠፋን አይደል። ስሙ የተባረከ ይሁን። ስለዚህ የሚወደውን ነው ደግሞ የሚቀጣውና የሚቀበለውን ነው የሚገርፈው ብሎ ይናገራል። ሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 4 እስከ 10 ላይ ደግሞ ኃጢአትን ያደረጉ መላእክት ሳይቀሩ እንደሚቀጡ ይናገራል።
ኃጢአትን ያደረጉ መላእክት ሳይቀሩ ይሄ ሰይጣንን የሚመለከት ነው። ቅጣት አለ ከእግዚአብሔር ዘንድ የሚለውን ነገር ማሳየት ፈልጌ ነው። ሙሴ እግዚአብሔር በእናንተ ምክንያት ተቆጣኝ አልሰማኝም ብሎ በዘዳግም ምዕራፍ 3 ከቁጥር 26 እስከ 28 ላይ ይናገራል። ስለዚህ እግዚአብሔር ይቆጣል፣ አልሰማኝም፣ እግዚአብሔር ተቆጣኝ ብሎ ይናገራል። እንዳውም የሚያሳዝን ታሪክ ነው በሙሴ ታሪክ ውስጥ ስትመለከቱ የሆነው። እግዚአብሔር ከተቆጣ በኋላ በቃ አንተም እዚሁ ጋር ወደ እኔ ትሰበሰባለህ አትገባም እዛ ምድር ተብሎ ነው ያንን ቁጣ ነው የተቀበለው። ሙሴን በሰማይ ቤት እንደምናገኘው በጣም እርግጠኛ ነኝ፣ እናገኘዋለን። ግን እግዚአብሔር ተቆጥቶት ነበረ። ለምን? የእግዚአብሔርን ትእዛዝ በትክክል ስላልፈጸመ ማለት ነው። ጌታም ቤቴ ለአሕዛብ ሁሉ የጸሎት ቤት ይባላል፣ እናንተ ግን የሌቦች ዋሻ አደረጋችሁት ብሎ ተቆጥቶ በመቅደስ ይሸጡና ይለውጡ የነበሩትን ሰዎች ሲገርፋቸው ደግሞ እንመለከታለን። ገርፎ ገበታቸውን እንደገለበጠው ማቴዎስ 21 ቁጥር 12 እና 13፣ ማርቆስ 11 ላይ፣ ሉቃስ 19 ላይ እነዚህ ሐሳቦች ተጽፈው እናነባለን። ስለዚህ ጌታም ሲቆጣ አይተናል ማለት ነው። ቅድም ነግሬያቸዋለሁ። በለሷንም ተቆጥቷታል። የእግዚአብሔር መንፈስ በውስጣችን ያዝናል። የእግዚአብሔር ሰዎች ስንሆን ይቆጣል። ይህም በእግዚአብሔር ሰዎች ሲንጸባረቅ ታይቷል። እነ ጳውሎስም የተለያዩ አገልጋዮች በተለያየ ሁኔታ ሲቆጡ አይተናል በእግዚአብሔር ቃል ላይ ማለት ነው። እና በውስጣችን የእግዚአብሔር መንፈስ የሚያዝንበት የሚቆጣበት ጊዜ አለ ለማለት ፈልጌ ነው። እኔ አንድ ጊዜ በህይወቴ እንደዚህ አይነት ነገር አጋጥሞኛል። በጣም የሚያስቆጣ ነገር አጋጥሞኛል። አይ ፓስተር ደግሞ አንተ በጣም ስትስቅ ነው እንጂ የምናውቅህ ስትቆጣ አይተናናቅም ብላችሁት። ኃይለኛ ቁጣ አንድ ሰው ላይ ውስጥ ገነፈለና ወጣ እና ያን ሰው ያ ቁጣ በቃ ሲያንቀጠቅጠው አይቻል ሲያንቀጠቅጠው ከዛ እየሮጠ ከነበርንበት ክፍል ወጥቶ ሄደ። ያ ሰው የዛን ቀን እኔ አይደለም የተቆጣሁት፣ እግዚአብሔር ነው የተቆጣው። የሚገርም ነገር ነው። ለማንኛውም እንዳታስቆጡኝ። ቁጣ ይመጣል፣ ገብታችኋል? ይመጣል እና እኔ ምን ብዬ ጸልያለሁ? እግዚአብሔር ሆይ እንዳላዝን፣ በሰው ላይ እንዳላዝን ብዬ ጸልያለሁ አንዳንድ ጊዜ። ምክንያቱም ከአፋችን ጋር የሚሄዱ ነገሮች ስላሉ ማለት ነው። እኛ ስናዝን እግዚአብሔር ያዝናል። በቅንነት ከሄድን ከእግዚአብሔር ጋር በእኛ ውስጥ የሚያልፈው ነገር ሰዎችን ይነካል፣ ህይወታቸውን አፌክት ያደርጋል። ስለዚህ በአፋችሁ የመጣውን ሁሉ በሰዎች ላይ አትናገሩ። እናንተ የእግዚአብሔር ሰዎች ናቸው፣ እኛ የእግዚአብሔር ሰዎች ነን፣ ቅዱሳን ነን። ገብቷችኋል? እግዚአብሔር ኑሯችንን አንደበታችንን ቀድሷል። ስንጸልይም በሰዎች ላይ በቁጣ ተነስተን በቃ ይሄንን ሰው የገልብጠው አጥፋ ብላችሁ አትጸልዩ። እንደዚህ አይነት ጸሎት ለነገሩ እግዚአብሔርም አይሰማም። ገብቷችኋል? እኛ ስንቱን አፍርሰናል። ገብቷችኋል? በዛ በኩል ቢሄድ ኖሮ በዛ ግን እኛ መገለጥ የለብንም። ገብቷችኋል? ግን በመንፈስ የሆነ አሁን በነህምያ ውስጥ ስትመለከቱ ለየት ያለ ነገር ነው አሁን ያስቆጣው ነገር ለማለት ፈልጌ ነው። ነህምያ ነገሩን ካወጣና ካወረደ በኋላ ይሄንን ቁጣ ከተቆጣ በኋላ ነገሩን ካወጣና ካወረደ በኋላ ወደ እርምጃ ሲገባ ትመለከታላችሁ። ቁጣው ስጋዊ ቁጣ ሆኖ መንፈሳዊውን ስራ እንዳያበላሽ አካሄዱን ሲያስተካክል ትመለከታላችሁ። እዚሁ ጋር እስካሁን አንድ ቁጥር ውስጥ ነው የምናገረው። በጣም የሚገርም ነገር ነው። ነገሩ ውስጤ ስለገባ ነው። እና ቁጣው መንፈሳዊ ቁጣ ሆኖ ነገሩ በሙሉ እንዳይደመሰስ እንዳይበላሽ ሲያስተካክል ትመለከታላችሁ። ወዲያው ሲቀይርና ከመኳንንቱና ሽማምንቶቹን ገሰጽኳቸው። አሁን ቁጣውን ሰበሰበው ማለት ነው። ይሄን ነገር ወዳደረጉት ሰዎች አመጣና ክላሪፋይ ሲያደርግላቸው ትመለከታላችሁ። ወደ ጉዳዩ መፍትሄ ሲገባ ትመለከታላችሁ። አያችሁ፣ መቆጣት ብቻ አይደለም፣ ወደ መፍትሄ የሚያደርስ ነው መሆን ያለበት ማለት ነው። ስለዚህ ይህንን ቁጣ የተቆጣው ነህምያ ይህንን ለማድረግ ስልጣንና ሹመት ደግሞ ብቃትም ስላለው ነው። እነዚህ ሰዎች ማንና ነው ደግሞ አንተ በእኛ ላይ የምትቆጣው ብለው አልተነሱ፣ ቤንድ አደረጉ። ለምን? ቅድም እንደነገርኳችሁ ማን ነው የተቆጣው በነህምያ ውስጥ? እግዚአብሔር ነው የተቆጣው። ስለዚህ ትልልቆች ናቸው፣ እነሱ ናቸው ባለስልጣኖች፣ አገሩን የሚያስተዳድሩ የነበሩ። እሱ ከባቢሎን ነው የመጣው በዚህ ቦታ እና ማን ነው አንተ ደግሞ ተቆጪ ያደረገህ ብለው አልተነሱ። ቁጣው ገባባቸው ማለት ነው። በቀጥታ ወደ ውስጣቸው ዘልቆ ሲገባ ትመለከታላችሁና በውስጡ መንፈስ ቅዱስ ቦታ ስለወሰደ ያንን በመንፈሳዊ ነገር ስለሆነ ሰዎቹ ቤንድ ሽሪንክ ሲያደርጉ ትመለከታላችሁ።
እንዳውም ሊያደርጉት የወሰኑትን ነገር ኢሚዲየትሊ ሊቀይሩ ሲወስኑት እንመለከታላችሁ። እንደዚህ አይነቱን ቁጣ ያምጣው አይደለም እንደ እግዚአብሔር የሚለውጥ የሚሰራ የሚገስጽ ወደ እግዚአብሔር ሐሳብ አምጥቶ የሚያስተካክል ከሆነ ጥሩ ነው ማለት ነው። ስለዚህ በእነሱ ላይ የበላይነትን ደግሞ እግዚአብሔር ስለሰጠው ነው የተቆጣው። ማንም ሰው ተነስቶ አሁን እዚህ ቁጣ ቢያሰማ ይሄ ሰው ያብዷል ነው እንጂ የምትሉት ምንም አይፈጥር። ገብታችኋል? ለዛም ደግሞ እግዚአብሔር የሚያስነሳቸው ሰዎች አሉ ማለት ነው። ለመቆጣት ቦታም አለው። ለዛ ቦታ ደግሞ እግዚአብሔር ሲያበቃችሁ ነው፣ ለዛ ቦታ ሲሾማችሁ ነው ተሰሚነት የሚኖራችሁ። ካልሆነ ዝም ብላችሁ ስትንጨረጨሩ ትኖራላችሁ እንጂ ዋጋ የለውም ማለት ነው። ይሄ ለመቆጣት ቦታው ነው፣ ስልጣኑን አውቶሪቲውን እግዚአብሔር ስለሰጠው ነው የሚናገረው። ስለዚህ ያለ አውቶሪቲም ባንቆጣ ለማለት ፈልጌ ነው። ያለ አውቶሪቲያችን ባንቆጣ ጥሩ ነው። ምንም ስራ ስለማይሰራ ምንም ውጤትም ስለማያመጣ። ይሄ ሰውዬ ብቃት አለው፣ ስልጣን አለው፣ ሹመት አለው፣ ትክክለኛ ግሳጼ ነው የገሰጸው። ያም ደግሞ መፍትሄ ሲያመጣ ተመለከታላችሁ። በቅዱሳን ጉባኤ መካከልም መንፈሳዊ ስልጣን ሳይኖረው ማንም ተነስቶ ሊገስጽ አይችልም። የእግዚአብሔርን ሕዝብ ሊገስጽ አይችልም፣ መቆጣት አይችልም። ቢቆጣ ምንም የሚፈጥረውም ነገርም የለም። ለዚያ ብቃት ማንነት ይፈልጋል። ማንም የሚያደርገው ነገር አይደለም ለማለት ፈልጌ ነው። ነህምያ ከመናገሩ በፊት ራሱን ቆም አድርጎ እንዳስተካከለ ነግሬያቸዋለሁ። ራሱን አብርዷል። በውስጡ መንፈስ ቅዱስ ቦታ ወስዷል። ስለዚህ ያንን ነገር ነው ያስተላለፈው። ዝም ብሎ አልተናገረም ማለት ነው። እና ያስቆጣው ነገር ደግሞ የድሆች ፍርድ ሲጓደል ማየቱ ነው። መንፈሳዊ ነገር ተዛባ ነው የሚለው። መንፈሳዊ ነገር ልክ አይደለም። በደል አይቷል ነህምያ፣ ትክክል ያልሆነው እነዛን ፖይንቶች ነው አንስቶ ሲቆጣ የምትመለከቱት። ስለዚህ በአግባቡ በመንፈሳዊ ስነ ምግባር ላይ የእኛም ድምፅ ቅድም እንደነገርኳችሁ ሊሰማ፣ ልንቆጣ፣ ያንን ነገር ልናስተጋባ እንችላለን ለማለት ነው። ሌላው አሁን ቀጥሎ ወደ ነህምያ ዕዳ ስረዛውን እርምጃ ሲወስድ ያለውን ሐሳብ ወደ ማየት እንወርዳለን። ወደታች ከቁጥር 7 ጀምሮ ማለት ነው። ነህምያ እነዚህን በዳዮች መኳንንቶቹንና ሹማምንቶቹን ሲገጻቸው ምን አላቸው? እንዴት ከገዛ አገራችሁ ሰዎች ወይም ከወንድሞቻችሁ አራጣ ትበላላችሁ የሚል ጥያቄ ነው የጠየቃቸው። እንዴት ከገዛ ወንድሞቻችሁ ከአገራችሁ ሰዎች አራጣ እንዴት ትበላላችሁ? እንዴት ትርፍ ታስከፍሏቸዋላችሁ? እንዴት ወለድ ትቀበሏቸዋላችሁ ብሎ ተጣላኋቸው፣ ተቆጣኋቸው ነው የሚለው። ነህምያ በማስተዋል በቃሉ ላይ ቆሞ ነው ይሄንን ሐሳብ የተናገረው፣ በእግዚአብሔር ቃል ላይ ቆሞ። ዘዳግም ምዕራፍ 23 ከቁጥር 19 ላይ ከ19 እስከ 20 ላይ ስትመለከቱ ለወንድምህ በወለድ አታበድር፣ የብር ወይም የእህል ወይም የማንኛቸውም ነገር ሁሉ ወለድ አትውሰድ፣ ለእንግዳው በወለድ አበድረው። ነገር ግን አምላክህ እግዚአብሔር ልትወርሳት በምትገባባት ምድር በሥራ ሁሉ ይባርክህ ዘንድ ለወንድምህ በወለድ አታበድር የሚል ቃል አለ። ነህምያ የተቆጣው እዚህ ቃል ላይ ቆሞ ነው። እንዴት ወንድሞቻችሁን ብሎ ሲናገር ከየት አመጣኸው ሲባል ይሄው ዘዳግም ብሎ መጥቀስ ይችላል ማለት ነው። በእግዚአብሔር ቃል ላይ ተደግፎ ነው የተቆጣው። መኳንንቶቹን ግልጽ ስህተት ስለሰሩ ተቃውሞ ሊያቀርቡ ሊከራከሩ አልቻሉም። እነዚህ ሰዎች መከራከር አልቻሉም። ይኸውላችሁ ማንኛውም ኃጢአት በጽድቅ ፊት መቆም አይችልም። በጽድቅ ፊት ሽሪንክ ነው የሚያደርገው። ማንኛውም ኃጢአት በእግዚአብሔር ቃል ፊት ሊጸድቅ የማይችል ነገር ይዘን መከራከር አንችልም፣ ይሰበራል። የእግዚአብሔርን ቃል የሚያሸንፍ ጽድቅ ነው ብለን እኛ ልናቀርበው የምንችለው ነገር ሊኖር አይችልም። እነዚህ ሰዎች ተንሰራፍተዋል እኮ፣ ሲገዙ ነበር እኮ፣ ሲኖሩ ነበር እኮ፣ ተንደላቀውባቸዋል። ሰዎችን በሙሉ ባሪያ አድርገዋል። ሁሉን ያለውን ሀብት በሙሉ በቁጥጥራቸው ስር አድርገዋል። እንዴት ይሄንን ታደርጋላችሁ ብሎ ይሄ የሚቆጣው ሰው ድምፅ በውስጣቸው በገባ ጊዜ ግን ኩምትር አሉ። ልክ አይደለማ። ይኸውላችሁ በእናንተ ውስጥ ቅድም ያልኳችሁ ለዚህ ነው። ጽድቅ የሆነ ነገር ስለሚወጣ ትክክለኛ የሆነ እንደ እግዚአብሔር ቃል የሆነ ነገር ከወጣ የጠላትን ስራ ያፈርሰዋል። ትክክለኛ ያለው ነገር ነው መቆም አይችልም እዛ ቦታ ላይ። ስለዚህ በወንድምህ ላይ ማትረፍ፣ ወንድምህን መበደል እግዚአብሔርን የሚያስቆጣል። እንዳውም ይልቁን ሲራብ ሲጠማ ማብላት ማጠጣት ነው ያለብህ የሚለውን የእግዚአብሔርን ሐሳብ ይዞ ነው የተነሳ። ይሄ በዚህ ቁጣ ነው የተነሳ ማለት ነው። ቀጥሎ ያለውን ሁኔታ ስትመለከቱ ከቁጥር 7 ወደ ታች ስትመለከቱ ከነሱ ጋር ለመነጋገር ትልቅ ጉባኤ ሰበሰብኩባቸው ይላል። አሁን ኦሬዲ ምን አድርገዋል? እነዚህ ሰዎች ሽሪንክ አድርገዋል፣ ተሰብስበዋል። ልባቸው ለመስማት ዝግጁ ነው። ስለዚህ ትልቅ ጉባኤ ሰበሰብኩባቸው ይላል። ታላቅ ስብሰባ ጠራ ማለት ነው። አሁንም ለዚህ ነገር ስልጣን ያለው ሰው ነው ይሄ ሰውዬ።
ለዚህ ሐሳብ የወጣ ሰው ነው። ለዚህ ስራ የወጣ ሰው ነው። ለዚህ ነው ይሄንን ስብሰባ የሚጠራው። አሁን ይሄ ነገር ችላ የሚባል ጊዜ የሚሰጠው ጉዳይ አልነበረም። ከሁሉ ነገር ቅድሚያ ሊሰጠው የሚገባ ነገር ስለሆነ ነው። ይህ ስብሰባ ደግሞ ለጀመሩት ስራ እንቅፋት ሊሆን ይችላል። አሁን ሚድል ኦፍ ዘ ወርክ ነው ያሉት። ጥቂት ጊዜ ነው የሚቀጥለው ምዕራፍ ላይ ስትመለከቱ ስራው ሊያልቅ ነውና እዚህ ጋር ስብሰባ እንሰብሰብ ብሎ መጥራት ለነህምያ በጣም ራስ ምታት ነው ራሱ። ነገር ግን አስፈላጊ ነው። እዚህ ጋር ይሄ ነገር ካልተፈታ ቅጥሩም ቢሰራ የነዚህ ሰዎች ችግር እንዳለ ነው፣ ከብዶ ነው የሚቀረው። ስለዚህ ፈቶ ለማለፍ ነው ይሄንን እርምጃ የወሰደው እንጂ ጊዜው ስብሰባ የሚጠራበትም አልነበረም። ይህ ስብሰባ ደግሞ ለጀመሩት ስራ ግስጋሴ የሚጠቅም ስለሆነ ጊዜው የቅጥሩን ስራ የሚያደናቅፍ ይሄ የተፈጠረው ነገር የቅጥሩን ስራ የሚያደናቅፍ ስለሆነ ነው ወደዚህ እርምጃ የገባው። ስለዚህ ነህምያ የሚመራው በመንፈስ ነው። ጌታ የተባረከ ይሁን። የእግዚአብሔር መንፈስ እየመራው ነው የሚያደርገው። ብዙ የተለያዩ መጽሐፍቶችን ስመለከት ብዙ ጸሐፊዎች በዚህ እንትኑ ላይ ተችተውበታል፣ በነህምያ አክሽን ላይ ይህንን ስብሰባ በመጥራቱ ማለት ነውና በፖዚቲቭሊ አይተውት ማለት ነውና አስገራሚ እይታ ነው የሚል ነው። እግዚአብሔር እይታችንን ያስፋ። መሆን ያለበትን ትክክለኛ ነገር ማድረግ እንድንችል በእግዚአብሔር ስራ ውስጥ በራሳችንም ህይወት ውስጥ በተለያዩ ነገሮች ብዙ ነገሮችን እኮ እንደዚህ ቆም እያሰብን በመንፈስ ሆነን ስለማናደርጋቸው ነው ስጋዊ ሆነው የሚቀሩት። ውጤት የማያመጡት ከዚህ የተነሳ ነው። በመንፈስ ስንቆጣ፣ በመንፈስ ስንገስጽ፣ በመንፈስ ደግሞ ተመርተን የሚቀጥሉትን ስቴፖች ስናደርግ ሁሉ ነገር እየሰመረ ይሄዳል። ቦታ እየወሰደ ነው የሚሄደው። ስለዚህ ስብሰባው ስራቸውን አስቀጣይ የብዙዎችን የጩኸትና የረሃብ በሞት አፋፍ ላይ ያለ የችግር ጥያቄ የሚፈታ ነው። ጌታ የተባረከ ይሁን። እንደዚህ አይነት ስብሰባ ይኑረን አይደለም እንዴ? ብዙ ጥያቄ የሚፈታ ነው። የብዙዎችን ረሃብ፣ ጩኸት፣ በቃ በጣም የተጣሉበትን የተገፉበትን ነገር የሚፈታ ስብሰባ ነው የጠራው። እግዚአብሔር አምላክ የእኛንም ስብሰባዎች እንደዚህ ወሳኝ ስብሰባዎች ያድርግልን። እንዲሁ የድካም፣ የልማድ፣ የጭቅጭቅ፣ የመካሰስ፣ ያለ ፍሬ የመሆን ስብሰባዎች አይኑረን፣ ለዘላለም አይኑረን። ብዙ ሰዎች ስብሰባ አይወዱም። ባይዘው ከቀበሌ ከተለያየ ነገር ጋር በተያያዘ ምክንያት ማለት ነው። ነገር ግን እኛ ስንሰበሰብ ቅዱሳን እርስ በርስ ተሰብስበው ተነጋገሩ፣ እግዚአብሔርም ሰማ። እግዚአብሔር ያለበት ጉባኤ ነው እኛ የምንሰበሰበው። የእግዚአብሔርን ሐሳብ ነው ኮሙኒኬት የምናደርገው። ስለዚህ እንደዚህ አይነት ስብሰባዎች ይኑረን እኛም ለማለት ነው፣ የእግዚአብሔርን ሐሳብ ለማድረግ እንደዚሁ ለጭቅጭቅ ለተለያየ ነገር ያልሆነ ማለት ነው። ብዙ ስብሰባዎች እናደርጋለን። እግዚአብሔር ግን ፍሬያማ ስብሰባ ያድርግልን የምንሰበሰባቸውን። ነህምያ ስብሰባውን በዚህ መልኩ ነው የጠራው። በስብሰባው ላይ ያነሳውን ሐሳብ ለአሕዛብ ተሽጠው የነበሩትን ወንድሞቻችንን ተቤዠን ይላል። እሱ ራሱ መጀመሪያ ለአሕዛብ ተሽጠው የነበሩትን ወንድሞቻችንን ተቤዠን፣ አሁንም እናንተ ወንድሞቻችሁን ትሸጣላችሁን? እነሱስ ለእኛ የተሸጡ ይሆናሉን አልኋቸው ይላል። ነፃ የወጡትን ሰዎች መልሳችሁ ባሪያ አደረጋችኋቸው ብሎ ነው የሚናገራቸው። አያችሁ፣ በወንድማማቾች መካከል መገዛዛት፣ መሻሻጥ ሆኗል ማለት ትልቅ ውድቀት ነው በመካከላቸው የሆነው። እንዴት አድርጋቸው እና እሱ መጀመሪያ ያደረገውን ሲናገር ለአሕዛብ ተሽጠው የነበሩትን ወንድሞቻችንን ምን አደረግን ያለ ተቤዠን፣ ለነሱ የሚከፈለውን ዋጋ ከፍለን ነፃ አወጣናቸው ብሎ ይናገራል። አያችሁ፣ ነፃ የወጣ ሰው ነው ነፃ የሚያወጣ። ደግሞ ለሌላው ሰው መናገር የሚችል እሱ ያደረገው ነገር ያለ ሰው ነው መናገር የሚችል። በህይወት ውስጥ መንፈሳዊ ነገራችን ድምጻችን መሰማት የሚችለው እኛ ካለን ከመንፈሳዊነታችን ልክ አንጻር ነው። እኛ መንፈሳዊያን ሳንሆን እኛ ያደረግነው መንፈሳዊ ነገር ሳይኖር ሌሎች መንፈሳዊያን እንዲሆኑ የእግዚአብሔርን ስራ በትክክል አልሰራችሁም ብለን ለመውቀስ እንችላለን? አይሆንም። የሚያረፍደውን ሰው እንኳን ለምን አረፈዳት ማለት አትችሉም እናንተ ቀድማችሁ ካልመጣችሁ። ዛሬ ቶሎ አልመጣችሁም፣ ለዚህ ነው ይሄን የጨመርኩት። ቶሎ ነው፣ በሰዓት ነው። ገብታችሁ ሌሎችንም ኢንከሬጅ ለማድረግ ማለት ነው። እና ለሌሎች መናገር የምንችለው እኛ ካደረግነው። ነህምያ ይሄንን ሲያደርግ ተመለከታችሁ። እኛ መጀመሪያ ተቤዠን አለ። እሱ ካደረገው ዋጋ ከፍሎ ሌሎችን አስጥሏል፣ ገዝቷል፣ ወደ እንትን መልሷል። ስለዚህ አሁን እናንተ ደግሞ እንዴት አድርጋችሁ ታረጋላችሁ ብሎ እነዚህን ሰዎች ነፃ የወጡትን ወንድሞቻችሁን እንደገና እናንተ ባሪያዎች ታረጋላችሁ ወይ? እግዚአብሔር ጣልቃ የገባለትን ሰው ባለፈው ሳምንት እዚህ ይላችኋል። እዚህ እግዚአብሔር ሲናገር እንደነበረው ስለ ይቅርታ ነው።
ለምንድነው ማትተውት? ለምንድነው ምህረት የማታደርጉት? የይቅርታ ምንነት እግዚአብሔር ሲናገር ነበር። አንዳንዴ ሰዎችን በቃ ኮንነን ከእግዚአብሔር ነገር እናጠፋቸዋል። በቃ በፍጹም የእግዚአብሔርን ነገር ከኛ እኩል እጃቸውን እንዳያነሱ የሚያደርግ ነገር በሰዎች ላይ እንጭናለን። ኖ እኛ ደግሞ ሃሌሉያ በቃ እግዚአብሔር ይመስገን እግዚአብሔር ይስማ ብንል አይሰራም። እንደዚህ መጀመሪያ እኛ ያሰርነው ምን ማድረግ አለብን? መፍታት አለብን። እኛ ነፃ ማውጣት አለብን መጀመሪያ እኛ ነፃ ለመውጣት እንጂ እንደው ነፃ እየወጣን እንደሆነ ፕሪቴንድ ብናደርግ አይሰራም በዛ መልኩ። ስለዚህ ነፃ የወጡትን ሰዎች መልሳችሁ ባሪያ አደረጋችኋቸው ይላል። እነሱም የሚመልሱት የላቸውምና ምን አሉ ይላል? ዝም አሉ ይላል። ነገር ውስጥ ናቸው፣ እዛ ጫማ ውስጥ ናቸው። አያችሁ ኃጢአተኛ ነህ ብለን በትክክለኛ በጽድቅ ቆመን ከተናገርነው ዝም ነው የሚለው። ምን ላድርግ መፍትሄው ምንድነው ነው የሚለው። እንደዚህ ነው የሆኑት እነዚህ ሰዎች። በጽድቅ ቆመን የእግዚአብሔርን ሌሎችን ሰዎች ወደ ጽድቅ ለመመለስ እግዚአብሔር ብቃትን በእኛ ውስጥ ያስቀምጥ በጌታ በኢየሱስ ስም። ቤተክርስቲያንን እግዚአብሔር በዚህ መልኩ ከፍ ያርጋት። በቃ መንፈሳዊ ህይወታችን በዚህ ከፍ የሚል በመሆን እግዚአብሔር ይባርከን። ብዙ ጊዜ ወደኛ ይመልሳሉ ሰዎች። ገብቷቸዋል። እኛ ተመለሱ ኃጢአት እናድርጋቸዋል እንደዚህ ስንል ሶስቱ ደግሞ ወደኛ የሚጠቁሙት እነዚህ እናንተ ትብሳላችሁ ይናገራሉ። እንዳውም ብዙ ሰዎች አይደለም እናንተ መቼ ታረቃችሁ፣ እናንተ መቼ መልካም ነገር አደረጋችሁ ብለው እኛን የሚወቅሱበት ነገር አላቸው። እግዚአብሔር ከወቀሳ ያውጣን፣ እኛን ነፃ ያውጣን። እኛ መጀመሪያ እኛ ነፃ በወጣንበት ደግሞ ብዙዎችን ነፃ እናወጣለን፣ ብዙዎችን ወደ እግዚአብሔር መንግስት እንመልሳለን። እና ይሄንን ሲናገራቸው ዝም አሉ የሚመልሱት የላቸውም ይላል። ነገሩን ስላደረጉት እነዚህ ሀብታሞች ዋጋ የተከፈለባቸውን ሰዎች እንደገና ባሪያ አድርገው ይገዙ ስለነበረ ነህምያ ይሄንን ገልጦ ስለተናገራቸው ጸጥ አሉ። ምንም ነገር ማድረግ አልቻሉም ማለት ነው። እውነት ነው እጅ ሰጡ። እግዚአብሔር ይርዳን። እኛም ምናልባት በልጁ በኢየሱስ ክርስቶስ የደም ዋጋ የተከፈለላቸውን ቅዱሳን በተለያዩ ዕዳዎች መልሰን ባሪያዎች የምናደርግበት ያደረግንበት በቃ ይሄ ሰው አይረባም፣ ይሄን ሰው አልወደውም የምትሉት ሰው ካለ መጀመሪያ ፍቱ። ይሄንን ሰው በቃ ፍቱ። መጀመሪያ ከዚህ ነው የሚጀምረው። በእኛ ህይወት ውስጥ እግዚአብሔር ስራ መስራት እንዲቀጥል ማለት ነው። ነህምያ ይሄ ትክክል አይደለም ይላል። ዛሬም መንፈስ ቅዱስ ለኛ ይደግመዋል። ይሄንኑ እነሱን ነፃ አውጡ፣ መጀመሪያ ነፃ አውጡ። እነሱን ነፃ አውጥቶ ከዛ በኋላ የሚቀጥለውን ስቴፕ እንዲሄዱ ይናገራልና ቁጥር 10 ላይ ይሄንን ሐሳብ ትመለከታላችሁ። ተቤዥቶ ነፃ አውጥተው እንዲለቋቸው ሲናገር ትመለከታላችሁ። ይሄ ማንነት ለተናጋሪውም ነገሩን ለማስፈጸም ጉልበት ይሆናል። በቃ እሱ ያደረገው ነገር ስላለ የተወጣው ነገር ስላለ እነሱን ሲናገራቸው እሱ ያለምንም መሰበር መናገር ይችላል። አይናቸውን እያየ ይሄን ነገር ማድረግ አለባችሁ ማለት ይችላል። እግዚአብሔር ከዕዳይ ያውጣን። ለምን እንደምደጋግመው አላውቅም። እና ይሄ ባለፈው ሳምንትም ይሄ ነገር መጥቷል። ብዙ የምንኖረውን ነገር ኖረን ካላሳየን ሰዎችን ኑሩ ማለት አንችልም፣ ተለወጡ ማለት አንችልም። ምሳሌያዊ የሆነ ተግባራዊ ህይወት ይጎለናል። እግዚአብሔር ያንን መንፈስ ይስጠን። በቃ ብዙ መንፈሳዊነትን እግዚአብሔር ይስጠን። በቃ በመንፈሳዊ ማንነት የምንገለጥበትን ህይወት እግዚአብሔር ይስጠን። የምንሰብከውን፣ የምንዘምረውን፣ የምንጸልየውን፣ አድርጉ የምንለውን፣ ሁኑ የምንለውን ነገር በመሆን እግዚአብሔር እኛን ይባርካል። መጀመሪያ በመሆን በቃ በዛ ነገር ሞልተን ለመገኘት እግዚአብሔር ይርዳን። የፈሪሳዊነት ባህሪ፣ ግብዝነት፣ የማስመሰል ህይወት በጌታ በኢየሱስ ክርስቶስም የተወገደ ይሁን፣ ይነሳ በጌታ በኢየሱስም። ያለ ፍሬ ጩኸት ብቻ መሆን በጌታ በኢየሱስም ይነሳ። ተሰሚነትን ይስጠን። በጣም ብዙ ነን በጌታ በኢየሱስ ክርስቶስም። ሃሌሉያ። አፋችን ላይ የእግዚአብሔር ሐሳብ ይቀመጥ። የእግዚአብሔር ሐሳብ ይቀመጥ። እኛ የምንናገረው ነጥሮ መመለስ የለበትም። በሰው ውስጥ ፐነትሬት አድርጎ መግባት አለበት። ሰዎችን የሚለውጥ ወደ እግዚአብሔር ሐሳብ የሚያመጣ ለንስሐ የሚያበቃቸው ድምጽ እግዚአብሔር በእኛ ውስጥ ያስቀምጥ። በመሆን እግዚአብሔር ይለውጠን። በመሆን ሆነን በመገኘት በቃ በመንፈሳዊ ነገራችን ከፍ ወዳለ ከፍታ እግዚአብሔር ይውሰደን። ፈሪሳዊነት ይውጣ በጌታ በኢየሱስ። ጌታ በጣም እንትን ሆነ። ፈሪሳውያንን በጣም እነሱ ላይ በጣም ሲቆጣ ተመለከታላችሁ። እኔ ይገርመኛል ሳጠና ስለነሱ ለህዝቡ በርህራሄ በምሳሌ
በዛፍ በፍሬ በተለያየ ነገር ምሳሌ እያደረገ መንፈሳዊ ነገርን ያስተምራቸዋል። ፈሪሳውያን ጋር ሲሄድ ግን እንደሱ አይደለም። ጌታ በጣም ነው የሚቆጣቸው። እናንተ የተለሰነ መቃብር በጣም ነው የሚናገራቸው። ለምንድን ነው ብዬ አጠናው ይሄንን ነገር። ለምንድን ነው? እነዚህ አውቀው አጥፊዎች ስለሆኑ ነው። አውቀው አጥፊዎች ስለሆኑ ነው። እያወቁ ጌታ እንዳውም ምን አለ? እነሱ የሚናገሩትን እንጂ የሚሰሩትን አትስሩ አለ። የሚናገሩት ነገር የሚያነቡት ነገር ቃሉን ነው። ገብቷቸዋል? እዚህ ጋር የሚነበበውን እሱን ስሙ አለ። የሚኖሩትን ኑሮ ግን አትኑሩ አለ። እግዚአብሔር ከዚህ ዲፍረንስ ይጠብቀን በእውነት። አፋችንም መንገዳችንም ንግግራችንም አንድ በመሆን እግዚአብሔር ይባርከን፣ ያክብደው እግዚአብሔር በቃ የአፋችንን ቃል እና ብዙ የሚሰሩ ስራዎች አሉ። በጣም ከብዙ አሁን ይሄ ሁሉ ሰው ነገ ጧት ሲወጣ ከዚህ ሁሉ ቢያንስ እጥፍ ድርብ ከሆኑ ሰዎች ጋር ትገናኛላችሁ ነገ አይደለም እንዴ? ወደ ስራ ስንሰማራ በህይወታችን ውስጥ በጣም ብዙ ሰዎች ናቸው የሚመጡት። ምንድነው የምታወሩት? ገብታችኋል? አንድም ቃል ብትሆን ስለ እግዚአብሔር የተናገራችሁት በሰው ልብ ፐነትሬት አድርገው ጌታ ኢየሱስ ክርስቶስን በእናንተ ውስጥ ማየት የሚችልበት አቅም እግዚአብሔር ይስጣችሁ በጌታ በኢየሱስ ያክብደው እግዚአብሔር። በጣም ብዙ ስራ አለን እና በዛ ከፍታ የምንሄድበትን ጉልበት እግዚአብሔር ያምጣ። የምንሰብከውን የምንዘምረውን የምንጸልየውን አድርጉ የምንለውን ኑ የምንልበትን ነገር በቃ የከበደ እውነትም ሊሄድ ብሎ እንዲሄድ ያ ሰው ተጸጽቶ ንስሐ ልግባ ጌታ ልቀበል ወደሚልበት ማንነት የሚያደርስ ንግግር ሆኖ ከአንደበታችሁ ይውጣ በጌታ በኢየሱስ። ይሄ ጩኸት ብቻ ሆኖ እንዳይቀር የፈሪሳዊነት ባህሪ በጌታ በኢየሱስ ስም ይወገድ። ቅጠል ብቻ እንዳንሆን እንደዛች ዛፍ ቅድም እንደነገርኳችሁ ክርስትና የሚመስል ነገር የተወገደ ይሁን ነው ምለው። አሜን ነው ወይ? ክርስትና በቃ ከነፍሬው አሜን፣ ከነ ውጤቱ ከነ ኃይሉ በእኛ ውስጥ ይገኝ። በቃ በነህምያ ውስጥ እንደዛ ነው። ጉልበት ያለው ቃል ነው ሲወጣ የምትመለከቱት። እነዚህን ታላላቆች አስጎበደዳቸው። ብዙ ታላላቆች የሚባሉ ድምጻችንን መስማት የማይፈልጉ የሚጠየፉን ሰዎች እንኳን ፊት በምንቆም ጊዜ እግዚአብሔር ድምጻችንን ተሰሚ ያድርገው። ሃሌሉያ! ተሰሚ ያድርገዋል ደግሞ። ነህምያ የሚያስፈሩትን ጌቶች የተባሉትን የሚያስገዛ ዝም የሚያሰኝ ማንነት በውስጡ አስቀመጠ። በቃ ዝም መስማት ብቻ ነው ወይም መታዘዝ ብቻ ነው እነዚህ ሰዎች ምርጫቸው። ለምን? የከበደ ነገር ነው የመጣባቸው። የነሱን ስልጣን ሰብሮ የሱን ስልጣን ግን በእነሱ ውስጥ የሚያስገዛውን ክብር የሚገልጥ ንግግር ነው የሚናገረው። እግዚአብሔር ይቀባን። በዚህ ባሪያና ጌታ ገዢና ተገዢ ሆነን መቀጠል አንችልም። ወንድማማቾች ሆነን ነው መቀጠል የምንችለው። በዚህም ቦታ በእግዚአብሔር ቤት ውስጥ በእግዚአብሔር ሕዝብ መካከል ባሪያና ጌታ የለም። ባሪያና ጌታ የለም። ሁሉም ምንድነው? ፊላደልፊያ ነው፣ ወንድማማች ነው። በእግዚአብሔር ፍቅር የሚዋደድ ነው። በእግዚአብሔር ፍቅር የሚተያይ ነው። በእግዚአብሔር ምሕረት የሚተያይ ነው። በዛ ነው የምንሄደው። ወንድማማች ሆነን እየተሳሰብን እየተረዳዳን እየተዋደድን አንዱ ለሌላው ደጋፊ ሆኖ በእግዚአብሔር ፍቅር እንቀጥላለን። ጌታ የተባረከ ይሁን። እነዚህ ሰዎች ባሪያና ጌታ በጣም እንዳውም ሸጦ ንብረታቸውን በሙሉ ወርሰውባቸው ባዷቸውን የቀሩ ሰዎች ጋራ ነው። ከነሱ ጋራ ግን የአንድ ሀገር ዜጎች ናቸው። ወንድማማች አንድ ህዝብ ነው። እንደዚህ እግዚአብሔር ይሄንን ይንቀልልን በጌታ በኢየሱስ። በህዝባችን መካከልም እንደዚህ አይነት ነገር አለ አይደል? እንሰማለን በዚህ ጊዜ። በቃ ህዝቡ እርስ በርሱ የተያያዘ አይደለም፣ እንደድሮ የሚግባባ አይደለም፣ የሚዋደድ አይደለም፣ ፍቅር የሚሰጥ አይደለም። አንዱ ስለ አንዱ ሲያደባበስ ሲጨካከን ነው የምንመለከተው። እግዚአብሔር ይጥረግልን ከምድራችን ላይ። ምን አይነት ዘመን መጣ የሚያሰኝ ነው። ይሰቀጥጣል የምንሰማቸው ነገሮች። ሰዎች በጭካኔ በወንድሞቻቸው ላይ በቤተሰቦቻቸው ላይ የሚያደርጓቸው ነገሮች፣ በጣም የሚያሳዝኑ ነገሮች እንሰማለን። እግዚአብሔር ይለውጠን በጌታ በኢየሱስ። ምድራችንን እግዚአብሔር ይለውጥ፣ ህዝባችንን ይለውጥ። ነህምያን ያንገፈገፈው ነገር ይሄ ነው። ያስጮኸው ነገር ይሄ ነው። ያስቆጣው ነገር ይሄ ነው። ልክ አይደለም ነው የሚለው። እኛም ልክ አይደለም እንላለን። በእውነት ብዙ ልክ ያልሆኑ ነገሮች አሉ በህዝባችን መካከል። በአንድነት መተያየት ነው ልክ፣ በፍቅር መተያየት ነው ልክ፣ መረዳዳት ነው ልክ፣ ወንድማማችነት ነው ልክ፣ ዕዳ አለማስከፈል ነው ልክ። በቃ እኛ እንዳውም ስለ ወንድማችን ስለ እህታችን ዋጋ መክፈል ነው ትክክለኛው ነገር። አንዱን ወንጅለን በቃ ገደል የምንከትበት ማንነት እግዚአብሔር ከኛ ህዝብ ላይ ያንሳ በጌታ በኢየሱስ። በፍቅር እንተያይ። ቁጥር 9 ነህምያ ይህ የምታደርጉት ነገር ትክክል አይደለም። ጠላቶቻችን አህዛብ እንዳይሰድቡን
አምላካችንን እግዚአብሔርን በመፍራት ትሄዱ ዘንድ አይገባችሁምን ሲል ትመለከታላችሁ። ማን ይፈራ ነው የሚለው? እግዚአብሔር በሏ። እግዚአብሔር ይፈራ። እግዚአብሔር የምታደርጉት ነገር ትክክል አይደለም። ጠላቶቻችን አሕዛብ እንዳይሰድቡን አምላካችንን እግዚአብሔርን በመፍራት ትሄዱ ዘንድ አይገባችሁምን? ነህምያ ለጠላት ለአሕዛብ መሳለቂያ ሆነናል። ወደ እግዚአብሔር ሐሳብ ምን እንሁን ነው? እንመለስ። ወደ እግዚአብሔር ሐሳብ እንመለስ። ጠላቶቻችን እንዳይሰድቡናል። እነዚህ እግዚአብሔር ይላሉ፣ እግዚአብሔርን የሚያውቁ ናቸው፣ የእግዚአብሔር ሕዝብ ነን ይላሉ። ነገር ግን ይኸው አይዋደዱም። ባሪያዎች እኮ አድርገዋቸዋል። የራሳቸውን ዘመዶች ብለው እንዳይሉን እግዚአብሔር ከስድብ ያውጣን። በእውነት ያውጣን፣ እኛንም ያውጣን። እኛም መልካሙን ስራችሁን አይተው ምን የሰማዩን አባታችሁን ያከብሩ ዘንድ ብርሃናችሁ በሰው ሁሉ ፊት እንደዚሁ ይብራ። ብርሃን ይሁን በእናንተ መካከል፣ ጨለማ ይነቀል በጌታ በኢየሱስ ስም። ይሄንን ነው የሚለው። ጨለማ አይሁን። እግዚአብሔር የማይከብርበት ነገር በመካከላችሁ አይሰማ አይታይ ነው የሚለን እግዚአብሔር። አሜን ትላላችሁ? ለዚህ አይታይ እግዚአብሔር የማይወደው ነገር መልካሙን ስራ እግዚአብሔር በእኛ ውስጥ የፈጠረውን መልካምነት የምናሳይበት ማንነት እግዚአብሔር ይስጠን። ፈርሃ እግዚአብሔር ወደ እግዚአብሔር ሕዝብ ይመለስ በጌታ በኢየሱስ ስም። ነህምያ የሚለው እንደሱ ነው። እግዚአብሔርን አትፈሩም ወይ? እግዚአብሔር ይፈራ ለዘላለም። እግዚአብሔር ይከበር ለዘላለም። ፈርሃ እግዚአብሔር ወደ መካከላችን ይመለስ በጌታ በኢየሱስ ስም። ወደ ቃሉ እንመለስ። ሕጉ ይግዛን። የእግዚአብሔር ሕግ ይግዛን። ይሄ የዳንበት የህይወት መመሪያ ቃሉ ይግዛን በጌታ በኢየሱስ ይለውጠን። በእኛ ምክንያት እግዚአብሔር የሚሰደብባቸው ምክንያቶች የሉም ወይ? አሁን አሉ አይደል? እግዚአብሔር ያንን ያስወግድልን፣ ነቀፌታችንን ያስወግድ በጌታ በኢየሱስ። በጣም የእግዚአብሔር ስም የሚሰደብባቸው ብዙ ነገሮች፣ ለሰዎች ግራ የሆኑ የማይገባቸው ብዙ ነገሮች አሉ። ስለዚህ እነዚህን ምክንያቶች እግዚአብሔር ከመካከላችን እንዲያወጣው እኛ አክት የምናደርግበት መንፈስ እግዚአብሔር ይስጠን። በፍርሃት እንመላለስ በእግዚአብሔር ቤት። ማንም በመፍራት እግዚአብሔርን፣ ሰውን አይደለም፣ እግዚአብሔርን በመፍራት በፍርሃ እግዚአብሔር የምንሄድበት መንፈስ ይኑረን። የጥበብ መጀመሪያ እግዚአብሔርን መፍራት ነው። በቃ ይሄ ነው ማስተዋል ብሎ ይናገራል እግዚአብሔር ቃል። እግዚአብሔር ይፈራል፣ እግዚአብሔር ይከበራል፣ እግዚአብሔር ይወደዳል፣ እግዚአብሔር ይመለካል። የእግዚአብሔር ስርዓት ይግዛል። ቁጥር 10 ነህምያ እርሱና ወንድሞቹ ሰዎቹ በቅድሚያ ሊያደርግ የወሰነውን እርምጃ ይናገርና አራጣው ይብቃ ይላል እና ወንድሞቹና እሱ ሊያደርጉ የወሰኑትን ነገር ይናገራል። ቀደም እንደነገርኳቸው ነገሮች ከራሳችን ነው የሚወሰኑት። እነዚህ አራጣ የሚባለው ነገር ባለፈው ተናግሬ ያለው ብድር ወለድ መቀበል ማለት ነው። የእግዚአብሔር ቃል በመዝሙረ ዳዊት ምዕራፍ 15 ቁጥር 5 ላይ ስትመለከቱ በእግዚአብሔር ፊት ትክክለኛ አምልኮ ያለው ማን ነው ብሎ ይጠይቅና በአራጣ በእግዚአብሔር ድንኳን ውስጥ የሚኖር ለወንድሙ በአራጣ የማያበድር ብሎ ይናገራል። ከወንድሙ ላይ ትርፍ ለመሰብሰብ የማያስብ እሱ በእግዚአብሔር ፊት ትክክለኛ አምልኮ ማቅረብ የሚችል ነው ብሎ ይናገራል። ስለዚህ ከእግዚአብሔር ጋር እንዳያቆራርጠን አንዳንዱ ነገር መጠንቀቅ አለብን። ስለዚህ እነዚህን አበዳሪዎች ነህምያ በስፍራው በተሰጠው ስልጣንና በአምላኩ ሕግ ላይ ተደግፎ ይናገራቸዋል። ቁጥር 11 ላይ ምን ይላል? እርሻቸውን የወይንና የወይራ ተክላቸውን ተክል ቦታቸውንና ቤታቸውን በቶሎ መልሱላቸው አላቸው። ይሄ አክሽን ነው፣ ፍርድ ነው የሚሰጠው። በቶሎ አሁን መልሱላቸው። እንዲሁም የምታስከፍላቸውን የገንዘቡን የእህሉን የአዲሱን ወይንና 100ኛ አራጣ ምን አድርጉ አለ? መልሱ አለ። አሁን who are you አላሉም እዚህ ጋር። አሁን ወደ ማድረግ ነው ሲሄዱ የምትመለከቱት። ስለዚህ ሰው በእግዚአብሔር መንፈስ ሆኖ ቅድም እንደነገርኳቸው ሲናገር ሲያዝ ምላሽ የማይሰጥ የለም፣ መልሷል። እነዚህ ሰዎች ተራ ሰዎች አልነበሩም። ቅድም እንዳልኩት ባለሀብቶች ነበሩ፣ መኳንንቶች ነበሩ። ለዚህ ድምጽ ግን ተሰበሩ። ሃሌሉያ! ድምጻችን የሚሰብር ይሆናል። ቅድም እንዳልኩት እግዚአብሔር ሆይ ድምጻችንን አክብደው፣ በእውነት ያክብድልን። አሁን እኮ መዝሙራችን ምድሩን ሞልቷል አይደለም እንዴ? በኢትዮጵያ ምድር በጣም ብዙ ቻናሎች አሉ፣ በዩቲዩብ በስንቱ እግዚአብሔር ያክብደው ይሄንን ድምጽ። በእውነት ብዙ ሰዎችን ወደ እግዚአብሔር መንግስት የሚጠራ በመሆን እግዚአብሔር ያክብደው ድምጻችንን። ይሄው ነው አሁን ሲናገር ከብዙ ቦታዎች ሰዎች ይሰማሉ፣ በዚህ እየተላለፈ ማለት ነው። እግዚአብሔር ይሄንን ድምጽ ያክብደው፣ የእግዚአብሔር ሐሳብ በመሆን ይውጣ በጌታ በኢየሱስ። የሰዎችን ልብ ወደ እግዚአብሔር ሐሳብ ይመልስ።
እነዚህ ሰዎች ቤንድ ሲያደርጉ ትመለከታላችሁ። ኃይለኞች ናቸው፣ አንገታቸውን ያደነደኑ ብር የለመዱ ናቸው፣ አራጣ መብላት የለመዱ ናቸው። ግን ነህምያ ፊት ለፊት ሲናገራቸው አስጎበደዳቸው፣ ሰበራቸው። ቃሉ ከብዶ ስለወጣ ነው። እንደ እብድ ፍሬ ከሌለው ከመለፍለፍ እግዚአብሔር ያውጣን፣ ዘመናችንን ይቀይር። እውነት የመሰማት ሞገስ ይስጠን እግዚአብሔር። እስቲ መሰማት ሞገስ ይስጠን በሉ፣ እጆቻችሁን አንሱና በእውነት መሰማትን ሞገስ እግዚአብሔር ይስጠን። በጣም ያስፈልጊ ነገር ነው። ዳዊት ድምፁ ተሰማ ይላል። ቅድም እንደነገርኳችሁ በርጤሜዎስም እንደዛ። የሚገርመው ነገር ቁጥር 12 ላይ ስትመለከቱ ጌቶቹ ምን አሉ ይላል? እነርሱም እንመልስላቸዋለን፣ ምንም አይነት ትርፍ አንጠይቃቸውም፣ እንዳልከን እናደርጋለን አሉ። ሃሌሉያ! ይሄ አሪፍ ነው አይደለም እንዴ? እንመልስላቸዋለን፣ ምንም አይነት ትርፍ አንጠይቃቸውም፣ እንዳልከን እናደርጋለን አሉ። እግዚአብሔር በዚህ ይባርከን። እኛንም ብዙ ድምፅ እንሰማለን፣ ብዙ የእግዚአብሔርን ነገር እንሰማለን፣ ግን እናደርጋለን የሚል ብዙ ጊዜ ካልን በኋላም እናፈገፍጋለን። እነዚህ ግን እንመልሳለን፣ እናደርጋለን፣ ምንም ትርፍ አንጠይቅም አሉ። በእጃቸው የያዙትን በሙሉ ምን አደረጉ? ጣሉ። እርሱ አብሮን ሲናገር እግዚአብሔር ሰዎችን ወደ ንስሐ ወደ ውሳኔ እንዲመጡ ያደርጋቸዋል፣ ያንበረክካቸዋል፣ ያናዝዛቸዋል። የፊታችን ግርማ በእነሱ ፊት ያበራል እንደ ሙሴ። ሃሌሉያ! ከእግዚአብሔር ጋር ተነጋግረን የእግዚአብሔርን ሐሳብ ይዘን ስንወጣ ያንን ነጸብራቅ የሚቋቋም የለም። ሃሌሉያ! መቋቋም የሚችል የለም። በዛ ግርማ ፊት ይሰበራል። እግዚአብሔር በፊታችን ይቅደም፣ በፊታችን ይሂድ። በቃ ያ ተራራን የሚያንቀጠቅጠው ድምፅ ይውጣ በጌታ በኢየሱስ ስም። ቁጥር 12 ካህናቱንና ቀጥሎም ያደረገው ነገር ካህናቱን ጠርቶ መኳንንቱንና ሽማምንቶቹን የገቡትን ቃል እንዲፈጽሙ አስማልኳቸው ብሎ ይናገራል። አሁን አደርጋለሁ ብቻ አይደለም፣ መሐላ ደግሞ ያስፈልገዋል። አሁንም እናደርግ እንዴ መሐላ አይደለም? ባለፈው አገልጋይ ዮናታን እዚህ ሲናገር ነበር። ሰው የስልክ ሲደወልለት ያለው ሰምታችኋል። አደርጋለሁ ብሎ ማለት ነው፣ አላደርግም ለመለወጥ ሐሳቡ። እነዚህ ሰዎች ግን በጣም ሽማምንቱ የገቡትን ቃል እንዲያደርጉ አስማልኳቸው ይላል። ቁጥር 13 የልብሴን ዘርፍ አራግፌ ይህን የተስፋ ቃል የማይፈጽመው ማንኛውም ሰው እግዚአብሔር ከቤቱና ከንብረቱ እንደዚህ ያራግፈው፣ እንደዚህ ያለውም ሰው የተራገፈና ባዶም ይሁን አልኩ ይላል። ከዛ ምን ቢሆን በጣም የሚገርመኝ ነገር ጉባኤ ሁሉ ምን አሉ ይላል? አሜን አሉ። አሁን ይሄ በጣም ትልቅ ውሳኔ ነው። እቺን አሜን እኮ ብዙ ጊዜ ነው የምንላት እኛ። አሜን እናደርጋለን፣ ብዙ ጊዜ ነው የምንለው። አሜን በሉ ስንባለም እንላለን። በማናደርገው ነገር ብዙ ነገሮች እንላለን። አሜን ማለት ግን ይሁን፣ አሁን ተስማምቻለሁ፣ አደርጋለሁ ማለት ነው። አደርጋለሁ ማለት ነው። ስለዚህ አደርጋለሁ ያልነውን አሜን ያልንባቸውን ነገሮች አድርጉ። ለእግዚአብሔር ቃል የገባነውን ነገር እናድርግ። የእግዚአብሔር ቃል መጥቶ ወቅሶ አስተምሮ መንገድ ውስጥ ባስገባን ነገር ወደ ኋላ መሄድ የለብንም። ወደ ኋላ መሄድ የለብንም። ሰው ደካማ ስለሆነ መያዣ ስለሚያስፈልገው ቃል ሲያስገባቸው እንመለከታለን። እኛ ማስፈረማናቸዋል። እንግዲህ ለብዙ ሰዎች ስለ ብዙ ነገር ቃል መግባት ይቻላል። ቀላል ነው ቃል መግባት። በእኛ ጉባኤ ይሄን አደርጋለሁ፣ ጸልይልሃለሁ የሚሉ ነገሮችን እንላለን እና እሱን ለማድረግ ምንም ዳገት አይሆንብንም። ነገር ግን መፈጸሙ ነው የሚያስቸግረን። የእግዚአብሔር ቃል ግን ምንድነው የሚለው? ዘዳግም 23 ላይ ስትመለከቱ ለአምላክህ ለእግዚአብሔር ከቁጥር 21 ጀምሮ ለእግዚአብሔር ስለት በተሳልክ ጊዜ አምላክህ እግዚአብሔር ፈጽሞ ካንተ ይሻዋልና ኃጢአትም ይሆንብሃልና መክፈሉን አታዘግይ። ባትሳል ግን ኃጢአት የለብህም። በአፍህ የተናገርከውን ለአምላክህ ለእግዚአብሔር በፈቃድህ ተስለሃልና ከከንፈርህ የወጣውን ታደርግ ዘንድ ጠብቅ። ከከንፈርህ የወጣውን ለማድረግ ጠብቅ። መክብብ 5:4 ላይ ደግሞ ለእግዚአብሔር ስለት በተሳልክ ጊዜ ትፈጽመው ዘንድ አትዘግይ። የተሳልከውን ፈጽመው። ተስለህ የማትፈጽም ብትሆን ባትሳል ይሻልሃል ብሎ ይናገራል። ባትሳል ይሻልሃል። ስለዚህ በእግዚአብሔር መገኘትና በእግዚአብሔር አገልጋዮች በካህናት በጉባኤ ፊት የምንናገረውን የገባነውን በእግዚአብሔር ፊት የገባነውን ቃል በእግዚአብሔር ዘንድ የታወቀ ነው፣ በሰማይ ተሰምቷል። ያንን ቃላችንን ያልነውን ነገር እንድንፈጽመው መትጋት አለብን፣ መሮጥ አለብን። እግዚአብሔር ከኛ ስለሚጠብቀው ማለት ነው። ከዚህም ሌላ ገና ሩቅ እየመሰለን እና ከአንዳንድ ንግግሮች ለመገላገል ብቻ የምንገባቸውን ቃሎች ማቆም አለብን። በቃ ሰው እንዳይጨቀጭቀን በቃ አረጋለሁ ብላችሁ የምትላቸው ነገሮች አቁሙ። ትክክለኛ የምናደርገውን ነገር እናድርግ።
ምንፈጽመውን ነገር ቃል እንግባ፣ የማንፈጽመውን ቃል አንግባ ለማለት ነው። ቶሎ አንድ ሐሳብ ተናግሬ ጠቀልላለሁ። ነህምያ የሚናገረውን ቃል ልክ በዚህ ችግርና ረሃብ ውስጥ ገብተው አሁን በችግር ውስጥ ባሉት ሰዎች ጫማ ውስጥ ገብቶ ስለሚናገር በጣም በኃይል ነው የሚናገረው። በእነሱ ችግር ውስጥ ገብቶ ነው የሚያወራው። በጣም የሚገርመው ሰው ለዚህ ኃይለኛ እርግማን የሚመስል ቃል ቀደም እንዳልኳችሁ አሜን ብለዋል። ስለዚህ ወንጌል አሜን ያሰኛል። እውነተኛ የእግዚአብሔር ቃል አሜን ያሰኛል። መለወጥ አይቻልም። ለዛ ነገር መፈጸም ብቻ ነው። የእግዚአብሔር መንፈስ ባለበት በዛ ሁሉ በዛ ቁጥጥር ስር ነው የሚሆነው። ይገዛል። የእግዚአብሔር መንፈስ አካባቢውን በሙሉ ማለት ነው። እግዚአብሔር አሰምቶታል። የሱን ድምጽ እግዚአብሔር ሰምቶታል። አገልጋዮቹም ሰዎቹም ማለት ነው። ትልቅ የመለያየት ግድግዳ ሲናድ ትመለከታላችሁ። በእነዚህ ሰዎች መካከል ትልቅ በቃ ባሪያና ጌታ ነበር የሆኑት። አሁን ምን ሊሆኑ ተስማሙ? ወንድማማቾነታቸው ተመለሰ። እግዚአብሔር ይመልስልን። ይሄን ፍቅር ተመለሰ፣ አንድነት ተመለሰ። ጌታ ይገኝልን በጌታ በኢየሱስ ስም። ትላልቅ የሆኑ ቋጠሮች ይፈታሉ እሱ ሲገኝ፣ የመንፈስ ቅዱስ ሲገኝ። ማንም በቃ አንገቱን አደንድኖ መሄድ አይችልም። ቢያደነድንም ይሰበራል ቢያደነድንም። በዚህም በእግዚአብሔር መገኘት ቦታ ግን ተግዳሮቶች ይፈታሉ፣ ጥያቄዎች ይመለሳሉ፣ ቋጠሮች ይፈታሉ፣ ቀይ ባህር ይከፈላል፣ አለቱ ይሰነጠቃል። ጌታ የተባረከውን የማይቻለው ነገር በሙሉ ይደረጋል። ከዛ በኋላ አደረገልኝ ታምር እንላለን። እግዚአብሔር ሰራ እንላለን። እግዚአብሔር ተገኘልኝ እንላለን። ይሄንን ትመለከታላችሁ። ቁጥር 15 እስከ 19 ባለው ውስጥ ያረጋቸውን እርምጃዎች የነህምያ ስትመለከቱ ለ12 ዓመት እኔና ወንድሞቼ ለአለቃ የሚገባውን ስንቅ አልበላንም ይላል። ቁጥር 18 ላይ ለስንት ዓመት? ለ12 ዓመት ደሞዝ አልተቀበለም ይሄ ሰውዬ። ለ12 ለአለቃ የሚገባውን ስንቅ አልተቀበልንም። ለ12 ዓመት የህዝቡን ኑሮ አቀለልን ይላል። ቁጥር 15 እንደ ሌሎቹ በህዝቡ ላይ አልሰለጠንም ይላል። በዚህ ማንነት ነው ያገለገለው። እኔ እግዚአብሔርን ስለፈራሁ እንዲህ አላደረኩም ብሎ ይናገራል። በፈራህ እግዚአብሔር ነው የተመላለሰው። አጥብቄ የቅጥሩን ስራ ሰራሁ ብሎ ይናገራል። አጥብቄ የቅጥሩን ስራ ሰራሁ። ለምን? ቲሜ እሱ ስለሆነ ማለት ነው። እርሻ አልገዛንም ይላል። ወደ ንግድ አልሄድኩም፣ ወደዛና ወደዚህ አላልኩም። ብላቴኖቼም ወደ ስራው ተሰበሰቡ ይላል። የሁሉም ሰው ትኩረት እዛ ነው። 150 ሰዎች ደግሞ በገበታዬ ይበሉ ነበር። ቁጥር 17 ላይ ይሄንን ይናገራል። በጣም የሚገርም ነው። በመሰጠት አገለገለ። እግዚአብሔር በመሰጠት የምንሄድበትን ህይወት ያምጣ። ሐዋርያ ጳውሎስ በሁለተኛ ተሰሎንቄ ምን መሰላችሁ? ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 7 እስከ 9 ላይ እኛን ልትመስሉ እንዴት እንደሚገባችሁ ራሳችሁ ታውቃላችሁና በእናንተ ዘንድ ያለ ሥርዓት አልሄድንምና ከእናንተ ዘንድ በአንዱስ እንኳን እንዳንከብድበት ሌሊትና ቀን በድካምና በጥረት እየሰራን እንኖር ነበር እንጂ ከማንም እንጀራን እንዲያው አልበላንም። ይህም እኛን ልትመስሉ ራሳችንን እንደ ምሳሌ እንሰጣችሁ ዘንድ ነበር እንጂ ያለ ስልጣን ሆነን አይደለም ብሎ ይናገራል። ይሄ ያለ ስልጣን ሆኖ ሳይሆን በስልጣን ሆኖ በእግዚአብሔር ስልጣን መገዛት ራሱን ስላስገባ ለሰዎች የሚጠቅመውን ነገር በማድረግ አገልግሎቱን ሲፈጽም እንመለከታለን። እግዚአብሔር ይህንን ሸክም ያምጣል። አሜን። እነዚህ 12 ሰዎች 12 ዓመታት በእንደዚህ ማንነት ነው ያገለገለው ነህምያ። እግዚአብሔር እንደዚህ አይነት በከፍታ የሚሄዱ ሰዎች በፊታችን ሲሄዱ ምሳሌነት ያላቸውን ሰዎች በመካከላችን ያብዛልን። በእውነት እስቲ ቆመን እንጸልያለን። ጌታ ይባርካቸው። ሃሌሉያ። ስተት ተከትለን እንዳንሄድ የእግዚአብሔርን ሐሳብ እንድናደርግ እግዚአብሔር ይርዳን። ጌታን እንባረካለን። ዛሬ ብቻ ወደ 5680 ብር ለቢልዲንግ ተሰብስቧል የሚል ዜና መጥቷል። ጌታን እንባረካለን። ስለዚህ ሰዎቹ መሐላቸውን ምን እያደረጉ ነው? እየፈጸሙ ነው። ስለዚህ ኩነኔ የለባችሁም እናንተ። ጌታ የተባረከ ነው። ስለዛ ነው ያለው እንጂ እናንተማ እያደረጋችሁ ነው። ለማንኛውም ያላደረጋችሁ አርጉ፣ ደሞ ቸል እንዳትሉ። ይሄው እያደረጉ ነው። ጌታ የተባረከ ነው። ጌታ የተመሰገነ ይሁን። እግዚአብሔር ምን ተናገራችሁ? ይሄንን ነገር እስቲ አስቡ። ትንሽ 1 ደቂቃ እሱን አስበን እንሄዳለን። እኔ ግን እግዚአብሔርን ስለፈራሁ እንዲህ አላደረኩም አለ እና በቤቱ ውስጥ ለ12 ዓመት የሚመግባቸው ሰዎች ነበሩ። በጣም የሚገርም ነው። ቁጥራቸውን ስመለከት
ከ600 እስከ 800 ሰዎች የሚደርሱ ሰዎችን በራሱ ወጪ እየመገበ ያስተዳድር ነበር ይሄ ሰውዬ። what ምን አይነት ኮሚትመንት ነው! እግዚአብሔር በቃ መንፈሳዊነታችንን ከፍ ያደርግልን በእውነት። ያ በቃ ምን ወስደው ሪስክ እንዲኖር ጌታ አመጣው ይሄንን ሁሉ ሀብት። እነዚህ ሰዎች በቀን የሚበሉትን ስትመለከቱ ዶሮ ይታረድላቸዋል፣ በሬ ይታረድላቸዋል። የሚበሉት በጣም ብዙ ምግቦች እንደነበሩ ይናገራል። እግዚአብሔርን ስለፈራ እግዚአብሔር መንገዱን ስላቀና እግዚአብሔር ግን ፕሮቫይድ ያደርግለት ነበረ ማለት ነው። የሚገርም ነገር ነው። እግዚአብሔር እሱ ግን ስራው ላይ በቃ አጥብቄ የእግዚአብሔርን ስራ የቅጥሩን ስራ ምን አደረኩ ሰራው ይላል አጥብቄ። እስቲ እጆቹን እንደዚህ አጥብቁ እስቲ አጥብቄ የእግዚአብሔርን ስራ ሰራለሁ በሉ እስቲ። የእግዚአብሔርን ስራ አጥብቄ ሰራለሁ በሉ። በቃ ባላችሁበት በምትቆሙበት በምትወጡበት በምትገቡበት እግዚአብሔር ጭካኔን ያስቀምጥ በጌታ በኢየሱስ ስም። አጥብቄ የእግዚአብሔርን ነገር አደርጋለሁ፣ የእግዚአብሔርን ፈቃድ እፈጽማለሁ። አጥብቄ የቅጥሩን ስራ ሰራው። በግዴለሽነት አይደለም፣ ያለ ሸክም አይደለም። ይሄንን ሰራው አጥብቄ። እግዚአብሔር ጥብቅ የሆኑ ሰዎችን ይፍጠርልን በጌታ በኢየሱስ ክርስቶስ ስም። ሃሌሉያ። ጊዜው አይደለም የኔ ቤት ፈርሶ በተሸለሙ ቤቶቻችሁ ልትኖሩ ጊዜው ነው። ጊዜው አይደለም። የእግዚአብሔር ስራ ይሰራ በጌታ በኢየሱስ። የእግዚአብሔር መንግስት ይስፋ። 150 ሰዎች በገበታ የነበሩ ይላል። ግን ቁጥራቸውን ስትመለከቱ ብዙ ሰዎች ከዛም የጨመሩ ሰዎች ነበሩ። ዋጋ እየከፈለ ያደርጋል እና እግዚአብሔር ይሄንን ማንነት በዚህ ሰው ውስጥ ሲያስቀምጥ ትመለከታላችሁ። እግዚአብሔር ጭካኔን ያምጣ በእኛ ህይወት ውስጥ። በጥንቃቄ ነገሮችን ልናደርግ የምንችልበትን ጸጋ እግዚአብሔር ይስጠን። ሃሌሉያ። እስቲ እግዚአብሔር ተናግሮኛል የሚል ሰው አለ? በአንድም በሌላም መንገድ ጌታ የተመሰገነ ይሁን። ያንን ሐሳብ ያዙና ትንሽ ደቂቃ ጸልዩ። 1 ደቂቃ እግዚአብሔር በዚህ አቅጣጫ እርዳኝ፣ እኔ በዚህ በኩል ድምጼ እንዲሰማ ፈልጋለሁ፣ ያንተ ሐሳብ በእኔ ውስጥ እንዲንጸባረቅ ፈልጋለሁ በሉና ጌታን ጠይቁት። በጣም የሚገርም ነው። ሁሉን ነገር ብሎ ነህምያ ምንድነው ያለው? በመጨረሻ ላይ እግዚአብሔር ሆይ በመልካም አስበኝ አለ። ለዚህ ህዝብ ያደረኩትን ሁሉ በጎነት አስብልኛል። ይኸውላችሁ እግዚአብሔር ያስበዋል፣ እግዚአብሔር ይቆጥረዋል። እግዚአብሔር የማይቆጥረው ስራ የለም። እግዚአብሔር የማያየው ኮሚትመንት የለም። በቃ የምታረጉትን ኮሚትመንት በሙሉ የምትከፍሉትን ለእግዚአብሔር ብላችሁ የምታረጉትን ነገር እግዚአብሔር ያያል። ማየት ብቻ አይደለም ደግሞ ዋጋቸውን ይከፍላቸዋል። እግዚአብሔር ያደርጋል። እግዚአብሔር ሃሌሉያ። እግዚአብሔር ታማኝ አምላክ ሃሌሉያ። ለሱ ሰጠሱ። እግዚአብሔር ይርዳን። ሃሌሉያ። አቅም ስጠን በጌታ በኢየሱስ ስም። ህዝብ አቅም እንዲያገኝ ጸልያለሁ። መንፈሳዊ ጉልበት እንዲጨምር ጸልያለሁ። ከፍ እንድንል ያሰርነውን እንድንፈታ ጌታ እግዚአብሔር አባት ሆይ የቃልህ ሐሳብ ያርሰን ዘንድ ይለውጠን ዘንድ ወደ አንተ ሐሳብ ያደርሰን ዘንድ በጌታ በኢየሱስ ስም ጸልያለሁ። ሃሌሉያ ሃሌሉያ። እርዳን የናዝሬት